ወደዛ ነው ምን ዞረው። ስለዚህ አንድ ቁጥር ትጽፋላችሁ ወይም ደግሞ ትዘገጃጃላችሁ ማለት ነው። እንዲ ለመለየት ደግሞ እንዲመቻቸው የሚገቡ ሰዎች ቢያንስ አዳዲስ ሰዎች ከሆናችሁ ፕሮ እስራኤል ወይም ደግሞ ፕሮ ዩኤስኤ ከሆናችሁ ባንዲራቸውን ወይ የአሜሪካንን በማድረግ በኢራን በኩል ደግሞ የምትሆኑ ከሆነ በኢራን በኩል ሆናችሁ የምትተነትኑ የኢራንን ባንዲራ በማድረግ ወይ አያቶላ ካሚኒን በማድረግ ኢዝሊ ፒክ እንድናረጋችሁ ይሆናል። በዛ ላይ ትንሽ እንቆያለን። ዋንጋሪ እንኳን ደህና መጣህ። እንዴት ነህ? ሰላም ቴዶ፣ እንዴት ነው? ሰላም ነው? አለን እግዚአብሔር ይመስገን። የሽግግር መንግስት ይቋቋም፣ ጦርነት ይቁም የሚል ትልቅ ሰላማዊ ሰልፍ አሰናድተዋልና ከሀገር ውጭ ያሉ ፖለቲከኞች ምን ትላለህ በዚህ ጉዳይ? ሽግግር እንግዲህ ሽግግር ሁሉ ጊዜ ያው የኢትዮጵያ ፖለቲካ መቼም አስቸጋሪ ነገር ነው። ውሃ ቅዳ ውሃ መልስ ነው። ሽግግር መንግስት ማን ነው የሚያቋቁመው? መቼም ወንዝ መሀል ላይ ፈረስ አይቀየርም የሚባል አንድ የኦሮሞ ተረት አለ። ወንዝን እያቋረጥክ ወንዙ መሀል ላይ ፈረስ አትቀይርም። ወንዙ መሀል ላይ ፈረስ መቀየር አንደኛ መቀየር ልትችል ይችል ይሆናል፣ ግን በጣም አደጋው ሰፊ ነው። አየህ፣ የሚመጣው ፈረስ ደንባራ ሊሆን ይችላል። የሚመጣው ፈረስ ልምድ የሌለው ሊሆን ይችላል። በመቀየሩ ሂደት ላይ መገልበጥ ሊመጣ ይችላል። አደጋ ነው። አሁን በተለይ በዚህ ወቅት ላይ የዓለም ሁኔታ በጣም አንፕሪዲክተብል በሆነበት ወቅት ላይ የዓለም ሁኔታ አንፕሪዲክተብል በሚሆንበት ወቅት ላይ ተቃዋሚ ኃይሎች ከሚቃወሙት መንግስት ጋር ሆነው አገራቸውን ያሻግራሉ እንጂ ስለ መንግስት ለውጥ አታወራም። በዚህ ወቅት ተው ሌላውን ነገር የዓለም ሁኔታ የኢትዮጵያን ነባራዊ ሁኔታ ተወውና የዓለም ሁኔታ ምንድን ነው የሚያሳየው? አሁን በዚህ ወቅት ላይ በዚች ሞመንት ላይ እንግዲህ ባለፈው የ30 ቀን ነው የሚያወራው የነዳጅ እንትኑን አሁን አይታል መገለባበጡ፣ ናቶና አሜሪካ መፍረሱ፣ መለያየቱ፣ ሁሉም ተደናግጦ እንግዲህ ነዳጅ አምራች ሀገሮች ራሱ ነዳጅ ጨምሮ ኪዮስ እየተፈጠረ ነው ያለው በአሁኑ ሰዓት። በዚህ ወቅት ላይ አንዳንድ ጊዜ ጥሩ እንኳን ብታስብ ጥሩ ሀሳብ ይዘህ ወቅት መጠበቅ አለብህ። ወቅት ካላቀረብከው ምን የፈለገ መልካም ነገር ቢሆን ምርጥ የሆነ ክትፎ ስጋን በፖፖ እንደማቅረብ ነው። ወቅቱ ያንን ክትፎ ስጋ በፖፖ አቀረብከው፣ ፖፖን በማየት ብቻ ክትፎን ሳይቀምሰው ምርጡን ነገር እጅ ላይ ሊጠላው ይችላል ሰው። አቀራረብህ ደግሞ አቀራረብህ ወሳኝ ነው። ለመቃወም ብለህ ብቻ እንኳን አገር ተስማምተህ አገር ለመምራት አይደለም ቴዲ። በዚህ ወቅት እንኳን በዚህ 4 ዓመት ጊዜ ውስጥ በአገር አጀንዳ ላይ ተወያይተው የሚለያዩበትን በይደር የሚያሳድሩትን አጀንዳና የሚስማሙበትን አጀንዳ እንኳን ለይተው እኚህ ሰዎች ማለት ነው። እኚህ ሰዎች ለምሳሌ በሙሰኛ ባለስልጣናቶች የተማረረ የኢትዮጵያ ሕዝብ አለ አላው ምክንያት ሲፈልግ የነበረ ለምሳሌ የነዳጅ ጉዳይ ነዳጅ ባልጠፋበት ሰዓት ላይ አደባባይ ላይ በማን አለበኝነት በበርሜል ሜትር አስቀምጠው ልክ እንደ ሞዲፊክ ሰርተው እንደ ማዲያ የሚቸበችቡ ነበሩ። እነዚህ ከባለስልጣናቶች ላይ ትስስር አላቸው። የኑሮ ውድነት አለ። ግማሹ እንደፈለገ ይኖራል፣ ይዘንጣል። ከበላ ከጠገበ እንደፈለገ ቢራ ከረጨ ለሱ ጥጋብ ነው የሚመስለው። ከበስተጀርባው ግን የተራበ ሰው እንዳለ ይዘነጋል። እነዚህ ሁሉ ሲደማመር አሁን ዓለም አቀፍ ችግር አለ። እሱ ሲደረብበት ይሄ ህዝብ አብሮ ሊነሳሳላቸው አይችልም ብለህ ታስባለህ? ምክንያቱም ምን ይገጥመኛል ምናምን የሚል ነገር ላይ ነው ያደረሱት አንዳንድ ባለስልጣናቶች ህዝቡን። ከዚህ በኋላ ምንስ ይመጣብኛል የሚል ደረጃ ላይ የደረሰ ህዝብ ከሆነ ያለው ምናልባትም ሰላማዊ ሰልፉን ከጠሩ ወይም ደግሞ እንደዚህ አይነት ትዕይንተ መስኮት ላይ ካዘጋጁ ህዝብ ሊያስተባብሩ አይችሉም ብለህ ታስባለህ? በሁለት ምክንያት አይችሉም ቴዲ። በሁለት ምክንያት፣ አንደኛ አሁን ለውጥ የምትፈልገው ያለው ካለው
የተሻለ ለውጥ የሚያመጣልህ ነው አይደለም? ለውጥ እንዲያመጣልህ ነው። ለውጥ የምትፈልገው ካለው የተሻለ ለውጥ እንዲያመጣልህ ነው። በዚህ ጊዜ እሺ ብልጽግና መንግስትን ጣሉት እንበል፣ ጠሩ ህዝብ የነዳጅ ችግርን ይፈቱታል? የአቅርቦት ችግሩን ይፈቱታል? ወቅቱን ነው የምጠይቀው። የወቅቱ ድምርምሩ የነበሩ ለቅሶች፣ እንባዎች፣ የሳቦታጅ ውስጥ ዲፕ ስቴት ገብተው ተቀርቅረው መንግስትን ለመገልበጥ ይህን መንግስት ለመገልበጥ የዲፕ ስቴት ስራ ሲሰራ የነበረ መሆኑን መቼም ቴዲ በደንብ ይገባል ብዬ አስባለሁ። ምንም ጥርጥር የሌለው ቢዮንድ ግን አትሊስት አሁን እኮ አረመኔ ፍጹም የሰብአዊ ነገር የሌላቸው አረመኔ እኮ ባለስልጣናቶችን እኮ እያየን ያለ ነው። ከዚህም ላይ ለኪሱ የሚያስብና ነዳጅ እየቀሸበ የሚሸጥ ባለስልጣን ካለ አትሊስት የዓለም አቀፍ ችግር እንዳለ ሆኖ እኔ ግን ፌርሊ ዲስትሪቢዩት የሚሆንበትን መንገድ አመቻቻለሁ የሚል እሳቤ ቢፈጠርስ ያለውንም ቢሆን በፌር እንድታገኙ ማድረግ ይችላሉ ይባልስ? ያለውን በፌር እንዲደርስ ለማድረግ ያለውን በፌር እንዲደርስ ለማድረግ ስትሻገር ችግሩ ሰላማዊ መሆን አለበት አይደለም? አትሊስት ሽግግሩ እንግዲህ መቼም ሁሉ ጊዜ የምላት ነገር አለች። የማይሞትበት ሀገር ሄዳለሁ ብለህ የማይቀበሩበት ሀገር ለመድረስም አለና ኦኬ ቀየርክ፣ መንግስት ቀየር። ኦነስትሊ ቴዲ ለምሳሌ በአፄ ኃይለሥላሴ ጊዜ የአፄ ኃይለሥላሴ ንጉሥ ከወደቀ መሬት ይገለበጣል፣ የኢትዮጵያ መሬት ይገለበጣል ተብሎ የሚያምን ማህበረሰብ ነበር። ታውቃለህ? አፄ ኃይለሥላሴ ንጉሱ ከተነኩ መሬት ይገለበጣል ብሎ የሚያምን ማህበረሰብ በነበረበት ጊዜ ንጉሱ ሲደውል ኢትዮጵያ ቆይታለች። እንደዛ ቢያስታሰበ ኦኬ። ደርግ መጥቶ ሲወድ ደርግ ከወደቀና ኢህአዴግ ከመጣ ኢትዮጵያ ትበታተናለች ሲባል አልተበተንም። አሁንም እንደዛ የሚመስለን ከሆነ በጣም ተሳስተናል። አየህ፣ በሁለቱ ሪቮሉሽን ጊዜ በሁለቱ ትራንዚሽን በተደረገበት ጊዜ አገር ያልፈረሰችው መንግስት እንዲያውም ለተወሰነ ጊዜ መንግስት ሳይኖረን የቆየ ነው። በርካታ ጅማቶች የማህበረሰቡ አስተዳደር የእርስ በርሱ ፍቅር ሪስፖንሲቢሊቲ ነበረ። አሁን ግን ምን አለ መሰለህ ቴዲ፣ ባለፉት 40 ዓመታት የተፈጠረው ጀነሬሽን በጣም የኦልድ ጀነሬሽኑ ጥቃቅንዬ ጅማቶች ይችን ኢትዮጵያ ያሰረቻቸው ጅማቶች በጣም ቀጥነው እንዲያው የኢትዮጵያ ጅማት ስለሆነ ያልተበጠሰው እንጂ መበጠስ ነበረበት እስካሁን። ልክ በዚህ ወቅት ላይ ሁሉም የሀገር ሜንታሊቲ በያዘበት ላይ በዚህ አጋጣሚ ዶክተር ሙሉጌታ የጻፈውን መጽሐፍ ዛሬ ገጽቼ ማታ እያነበብኩት ነበርና በጣም የሚገርም መጽሐፍ ነው። ሪኮመንድ አደርጋቸዋለሁ። ዶክተር ሙሉጌታ አረጋዊ በጣም የሚገርም መጽሐፍ ነው። ሀገረ ትግራይ የሚል መጽሐፍ ጽፏል። ቆይ በነዳጅ አንድ እንዲገባኝ የፈልገው ነገር ዓለም ከተፈጠረ ጀምሮ በየትኛውም ዓለም እኔ እንደዚህ ነገር አይቻላል። እዚህ ጋር በቪዲዮ አሳይቻቸዋለሁ በተደጋጋሚ። ስኬርሲቲ እንዳለ የታወቀ ነዳጅ እንደዚህ ሾርቴጅ እንዳለ የታወቀ መሀል ከተማ ላይ ሞደፊክ ተሰርቶ በርሜን ተደርድሮ ነዳጅ በቱቦ ሲቀዳ መንግስት የለም። ምንድነው እየሆነ ያለው? ማለት ምንድነው ተብሎ ማስረዳት የሚቻለው? ይሄን እንዴት ነው? በዚህ ምክንያት የተዘጉ ነዳጅ ጣቢያዎችን ዝርዝሩን አሳይታል አብረህ? አሁን ስለነቃሁ ከእንቅልፌ ያቀረብከውን ፕሮግራም አላየሁም። ስታቀርብ የነበረው አላየሁም። ገና መንቃቴ ነው። አሁን ዛሬ አይደለም እኮ ከሁለት ሰዓት በፊት ሳሳያቸው ነበር። ይሄ እንትን ከመፈጠሩ በፊት ምን ያደርጋሉ መሰለህ? ወደ 100 ምናምን በርሜል አስፓልት አለ አይደል? አስፓልት ላይ ስልክ ቁጥራቸው አለ። ስልክ ቁጥር አለ፣ አድራሻው አለ። በበርሜል የሞላ ነዳጅ አስፓልት መሀል አስፓልት መንገድ ላይ ደርድረውታል። ይሄ ነዳጅ ሲቀዳ ሜትሮ አለ አይደል? ማሽኑ እነሱ ሜትሩን ሞደፊክ ሰርተዋል። ከዛ በሞደፊክ ቱቦውን ከበርሜሉ ጋር አገናኝተው ይቸበችባሉ በጥቁር ገበያ። ማለት ምን ተብሎ ነው የሚነገረው? እኔ አላየሁም የምትለው ነገር እኮ አይደለም። አላየንም ባለስልጣን እንትና ነው ምናምን የምትለው ነገር አይደለም። ይሄ ቁልፍ ከምትለው ዋና ከምትለው
የሀገር መከላከያ ሰራዊት አመራርም ቁልፍ ከምትለው ሚኒስትርም ጋር አብሮ በመቀናጀት የሚሰራ ስራ እንጂ እንደው አንድ ዝም ብሎ ተራ ሚኒስትር ብቻ ስላወቁ የሆነ ወረዳ ባለስልጣን ስላወቁ የሚሰራ ስራ አይደለምና ይሄ ደግሞ አንድ ቦታ ብቻ አይደለም። እንደዚህ ያሉ ቦታዎች በየቦታዎች አሉ። ምንድነው የሚባለው? እንግዲህ እኔ እስከማውቀው ድረስ አሁን ያልካቸው ሰዎች በጣም በረቀቀ መንገድ ነዳጅን ከኢትዮጵያ ወደ ኬንያ፣ ወደ ጅቡቲ፣ ወደ ሶማሊያ፣ ወደ ኤርትራ ኤክስፖርት የሚያደርጉ ነዳጅ ማከፋፈያዎች ላሳያችሁ። እሺ፣ ዮርዳኖስ ቤንዚን ማከፋፈያና ችርቻሮ መሸጫ ይላል። ስልክ ቁጥር 0912849388 09642180 ምናምን አብሮ ጽፈዋል። ኦኬ፣ ይሄውም ወደፊት ያሰራው ነዳጅ እንትን ሜትር ይሄው የተደረደረው በርሜል ከተናገርኩት አንድ ቃል እንኳን የተሳሳተ ነገር ታገኛላችሁ። ይሄው በርሜል ተደርድሯል። የሚሰሩትን ይሄው ነው እንደተመለከታችሁት። እንግዲህ እንደነዚህ አይነት ደግሞ ማደያዎች በአገር ይሄው መኪና አይሱዙ ይቆሙ ይቀዳል። ታችን ላይ እንግዲህ በየገጠሩ እየሰፉ ነው ማለት ነው። እንዲህ አይነት ነገር እንግዲህ ሊስፋፋ የቻለበት በመጀመሪያ ደረጃ እንግዲህ ያው የተለመደችው ሙስና ማለት ነው። ይሄ ነዳጅ ከየት መጣ? በጀሪካን በዚህ በበርሜል ከተባለ ተሰርቆ ነው ከየከተማው በሲኖትራክ ተጭኖ እንዲህ ይመጣል። እንደዚህ መሰል የሆነ ይሄው ባጃጆች ቆመዋል። ይሄው እዚህ ጋር ሬስቶራንት አለ። ማደያ ወይም ቆጣሪ አስቀምጠው ይሄኔ ገመዱም ራሱ ከሌላ ቦታ ይሆናል የመጣው። እሱ ብቻ አይደለም፣ የሚገርመው ማስታወቂያ ሁሉ አለው። እንግዲህ ስልክ ቁጥር ሁሉ ተቀምጦላችኋል። ያው እንግዲህ ከዚህ አካባቢ ነዳጅ የቸገራችሁ እንደነዚህ አይነት ቦታዎች ሄዳችሁ መጠቀም ትችላላችሁ አይነት ነገር ይመስለኛል። እና ጊዜያችን በጣም ያሳዝናል። ይህ እንግዲህ በሀገራችን የተደረገ በሌላ ዓለም ላይ አይደለም፣ በሀገራችን ውስጥ በአንድ ድብቅ ቦታ ላይ ይህንን እንግዲህ ፖሊስ እያየ ዝም የሚለው እንደሆነ ይታወቃል። ክልል አካባቢ ያሉ መሪዎች ዝም እንደሚሉ ይታወቃል። የዛ አካባቢ አስተዳደር ዝም እንደሚሉ ይታወቃል። ለምን? ሁሉም በሙስና ስለተጥለቀለቀ ነዋ። የታወቀ ነው። በጣም ያሳዝናል ሀገራችን። ነዳጅ ማይነግድ እኮ ባለስልጣን የለም። እኔ ሚዲያ ላይ ያለው ልጅ ነኝ። ነዳጅ ማይነግድ የልዩ ኃይል አዛዥ ወታደር ውስጥ ያለ ከዚህ ጋር ትስስር የሌለው የክልል ባለስልጣን ጠቅላላ የሚጠረጠሩት እኮ ከዚህ ጋር በተያያዘ ነው። እርስ በርስ የሚወቃቀሱትም ነዳጅ ሸጣል ነው፣ እንደ ውሃ ማለት ነው። ይሄ ምንድን ነው? አሁን እንዴት ነው ልናስረዳ ምንችለው? ይሄን የመሰሉና በተመሳሳይ ዳር አገር የሚገኙ ነዳጅ ማደያዎች አሉ። ከኢትዮጵያ ቦርደር አሻግረው የሚሸጡ እዚህ ድጎማ ስላለው የሚያወጡ አይዘው እርምጃ ብዙ ተወስዷል። ቴዲ ተወስዷል። ሌሎችም አሉ ማአት በበርሜል በትንቅ ይቺ ሚኒባስ የለችም። የሚኒባስ አንድ ቆይ ልክልሃለሁ፣ ላፕቶፕ ላይ ነው ያለው። የሚኒባስ ትንሿ ሚኒባስ ላይ ከስር ጀሪካኖች አገናኝተው በሳልባቶዩ ይቀዳሉ። የሚገባውን በፎርማል የተሰራ ጀሪካን ሆዷ እስከ ላይ ድረስ ማለት ነው። ያ እስኪሞ ላይ እየቀዱ የሚያከፋፈሉ ተይዘው እርምጃ የተወሰደባቸው አሉ። እንግዲህ እንደዛ ከሆነ የህዝብን ችግር በአግባቡ እነዚህ ፕራይቬት ሴክተሮች በአግባቡ ዴሊቨር እያደረጉ ካልሆነ ቀምቼ የውጭ አከፋፋይ አስገባለሁ እስከ ማለቱን አልሰማህም? መንግስት አሁን እሱን ነው የምልህ። ለምሳሌ ይሄ አንደኛው ትልቁ ችግር ፕራይቬታይዜሽን ወይም ደግሞ የፍሪ ማርኬት ኢኮኖሚ ተግባራዊ ስታደርግ ኃላፊነት የሚሰማቸው ግሪዲ የሆነ ነጋዴ ወይም ደግሞ ባለሀብት ይፈጥራል። አንደኛው ችግር ግን ኦኬ፣ እንደዛ ከሆነ ወይ በሞኖፖሊ ለሚይዘው አካል ለምን አይሰጥም? በቃ ይሄ ነዳጅ ልክ እንደ ማዕድን እንደ ናቹራል ሪሶርስ ነዳጅን በተመለከተ ለምንድን ነው የማይነጠቁት ታዲያ? እንግዲህ ትልቁ ሪሶርስ የሚበዘበዝበት ኤሪያ እና በቁጥር አንተም እንዳልከው ነዳጅ ነው። የኢትዮጵያ የዲፕ ስቴት መገለጫው መንግስት ሆነው አጌነስ መንግስት የሚሰሩ የህዝብ መሪ ነኝ ብለው አጌነስ ህዝብ የሚሰሩ ህዝብን የሚያሰቃዩ
ትልቁ መበዝበዣው ዲፕ ስቴት የተመሰረተው ኢትዮጵያ ላይ መገለጫው አንዱ ይሄ ነዳጅ ሪሶርስ ማከፋፈያ ላይ ነው። ቴዲዬ ለምሳሌ አንድ ምሳሌ ልጨምርልህ። የነዳጅ ማደያ ፈቃድ አለ። ነዳጅ ማደያው አክቹዋሊ የለም። ወደ 100 ምናምን እንዳለ ታውቃለህ? ልጨምርልህ። በዲስከቨሪ የተገኘ ፈቃድ ለምሳሌ ዋንጋሪ ተብሎ ፈቃድ ይሰጠዋል። ዋንጋሪ የነዳጅ ማደያ ፈቃድ አለኝ፣ ሁሉ ነገር ደረሰኝ አለኝ፣ ምን አለኝ። አክቹዋሊ ግን ነዳጅ ማደያው የለም። አብዛኞቹ የሌለ ማለት ነው። እኔ እንኳን ማውቃቸው አብዛኞቹ የነዳጅ ማደያ የከፈቱ እንደ ቁርስ ቤት አብዛኞቹ የሚከፍቱ አሉ። በጠፋ ነዳጅ እንዴት ነው ማደያ የከፈታችሁ ሲባሉ ኮኔክሽን አላቸው። ምንድነው ኮኔክሽን? የተቀበረ ነገር የለም። እንትኑ ታፔል ላይ ይቀመጥልሃል። ነዳጁ አክቹዋሊ የለም። ነዳጅ ማደያው የምትቀብርበት ይሄ የለም። በዚህ ሌቭል የተሰራው ስራ እኮ ይዘገንና ሪፖርቱን ከተመለከትከው ማለት ነው የሚሰራው የነበረው የዲፕ ስቴት ትስስር ደግሞ ጥልፍልፎሹ ፍቃድ ከሚሰጠው ጀምሮ ማከፋፈያ ከሚሰራው ጀምሮ ይሄ የማ ችግር ነው የሚሆነው ታዲያ? እንግዲህ ችግሩን እኮ መንግስት አጥንቶ በሪፖርት አስደግፎ እንደ ሶሉሽን አገር አክብራችሁ ይሄን ላይሰንስ ወስዳችሁ ማታከፋፍሉ ከሆነ ፎርማሊ በዲጂታል የሚከፋፈልበትን እምቢ ካላችሁ ይህን ሰርቪስ ከውጭ ቢሆን አስመጥቼ ለህብረተሰቡ አደርሳለሁ እስከ ማለት ላይ የደረሰው መንግስት። እንግዲህ ምን መሰለህ፣ እኔ ከአንተ ጋር መስማማው ትልቁ የኢትዮጵያ ችግር ጉሮሮ ሆኖ ማህበረሰቡን የሚያሰቃይ የነዳጅ ጉዳይ መሆኑ ምንም ጥርጥር የለውም። በኢትዮጵያም ታሪክ የዲፕ ስቴት መገለጫው መሆኑ ምንም ይሄ አከራካሪ አይደለም። ለሶሉሽን ደግሞ አሁን መንግስት አግሬሲቭ ሄዶ በቴሌብር ይከፈል ሲባል በቴሌብር ይከፈል ሲባል የነዳጅ ክፍፍሉ ይሄንን ላለማድረግ የሚሰራው ስራ ምን ያደርጋሉ? ለምሳሌ አንተ እየቀዳህ የሚሰጥህ ሪሲት ላይ የሚወራረድ የነሱ የሚያደርጉት ቁጥር አለ። ለአንተ የሚደርስ ሪሲት ላይ ነዳጅ ቀድተህ ለምሳሌ አንተ ቴዲ ነዳጅ ስትሞላ በቴሌብር ስትከፍል ቴዲ 4,000 ቅዳ 5,000 ሪኢምበርስ የሚደረጉ ቁጥሮችን እሱም ሞልተው ለአንተ ሪሲቱ የሚመጣው የዛ ሪኢምበርስ የሚደረገው ነው። ለአንተም ሸጠዋል፣ ከመንግስትም ሪኢምበርስ ያደርጋሉ። ቴዲ የሚገርም እኮ ነው። ለሆዱ ያደረ ኢትዮጵያውያን አንዳንድ ጊዜ ኢትዮጵያውያን እንደው አማኝ ነው፣ ሩህሩህ ነው፣ አይጨካከንም፣ ያለውን ይከፋፈላል እየተባለ አብዛኛውን የድሃውን ማህበረሰብ በዚህ መልኩ የሚቀረጥፉ ኢትዮጵያውያን አሉ። ይሄ አይኬል ሊተሰበበል አይችልም። ይሄ ግን ይሄን ደርሶበት ዲጂታል አረጌ በዲጂታል ሲስተም ነው ነዳጅ የማከፋፍለው ብሎ መንግስት እርምጃ ሶሉሽን ወስዷል። ይሄንንም እንደገና የዲጂታል ሲስተሙን ሳቦታጅ የሚሰሩ ዲፕ ሴቶች አሉ፣ የመንግስት አገነት መንግስት የሚሰሩ ማለት ነው። ይሄንን ለመቀየር ፈርዘር ሄዷል። ወደ 700 ምናምን ሰዎች ታስረዋል። የተዘጉ ድርጅቶች አሉ። እናት፣ አባት፣ ልጆች የታሰሩ ወደ 4 ፋሚሊዎች አሉ በዚህ ዘርፍ የተሰማሩ። ይሄንን መንግስት ያቅሙን ሰርቶ ደርሶበት ሶሉሽኑን በዲጂታላይዜሽን እፈታለሁ ብሎ እየተንቀሳቀሰ ያለ መሆኑም ይታያልና ይህም አብሮ ቢነሳ የሚሆን ሀሳብ ለማቅረብ ነው። ያልከው ችግር በጣም አሳሳቢ ነው። አሁን ወቅቱ እንደ አገር በጣም አሳሳቢ ጊዜ ነው። እናስብ። በዚህ ጊዜ መንግስት ቀይረን በዚህ ጊዜ ይችን አገር መበተን ማለት ያው ግልጽ ነው። ለሀገር የሚያስብ ሰው በዚህ ወቅት ላይ እንዲህ አይነት እንጫወት የሚል ፖለቲካ እኔ በጣም ያሳዝናል። ብቻ ይቺ ሀገር አንዳንድ ጊዜ ተበድላለች፣ ተረግማለች ሊሆን ይችላል፣ አይታወቅም። ያሳዝናል። ብቻ እንትን ነው እኮ እንዴት መሰለህ፣ አሁን ሩዝለስ መሆን ካለበት ሩዝለስ መሆን ያለበት መንግስት ነው። ማንኛውም የፖለቲካ ፓርቲ ክፍተት ካገኘህ በዛ ክፍተታው፣ ለምሳሌ ሞሼ የፋኖ ደጋፊ ነው። ክፍተትን እንድደፍን አይደለም የሚመክርህ እኮ። ክፍተት ካገኘ ያን ክፍተት ሽንቁሩን ትልቅ አድርጎ በዛ በተከፈተው ባገኛት ቀዳዳ ሊገባ ነው የሚፈልገው። ወይም ደግሞ አንተም ያን ክፍተት ለመድፈን ነው የምትጋጋጠው። የፖለቲካ ፓርቲዎች ለምን በዚህ ጊዜ እንደዚህ ያሰቡ ልትል አትችልም። ስራን በአግባቡ የቤት ስራ መስራት ያለበት መንግስት ነው። መንግስት የቤት ስራውን በአግባቡ ካልሰራ፣ እነዚህ ባለስልጣናቶች ላይ ሩዝለስ ካልሆነ በድለላ ወይም ደግሞ በማሳዘን በምናምን
አሁን ጊዜው አይደለም ምናምን ስላልካቸው እንትን ይላሉ አይደል? እነሱም ሲመጡ ይሄን ነገር ፊክስ እናደርጋለን እኮ ነው የሚሉ። ስለዚህ እንዴት ሊሆን እንደሚችል አላውቅም። ይሄ ነገር ህዝቡ አዳኝ ፈዘደ ህዝቡ ምን ይላል የሚለው ነው። እሺ ወደ ሹሜ ሰለሞንና ከሞሼ ማን ነው ቀድሞ የገባው? እኔ ነኝ መሰለኝ። እኔ ነኝ ሞሼ። እሺ ምን ትላለህ ሞሼያችን? ሰላም ቴዲ፣ ሰላም ብያለሁ ሁላችሁ። አለ እኔ አሁን ነው አንጋሪ እኔ እንትን የምትሉ ኦኬ። በመጀመሪያ በሰዎቹ ሀሳብ ላይ ልስጥና አሁን ወደ መጡት ላይ እንትን እንደ መከራከሪያ አድርገው ቀደም የገቡ ልጆች ትንንሾቹ ወይ ደግሞ በአንጋሪ ደረጃም ያልሆኑት እንደ መከራከሪያ የሚያደርጉት አሁን ያለው የዓለምን የፖለቲካ ሁኔታ የዓለምን ምስቅልቅል ምክንያት በማድረግ አሁን እንደነዚህ አይነት የሽግግር መንግስት የሌላ ጉዳይ መጠየቁ የባሰ ለሀገር አለማሰብ ምናምን ነው። እንዴ ይሄ ነገር መነሳት ከተጀመረ እኮ የኢራን ጦርነት ሳይጀምር የዛሬ ዓመት አካባቢ አንተ ራሱ ፕሮግራም ይሰራለት በይነመረብ ምናምን ብለው ሲያስተላልፉ የነበሩት በተናጥልም በግሩፕም ሆኖ አንዳንድ ቅስቀሳዎች ሲያደርጉ የነበሩ ዓመት ምናምን አልፎታል እኮ ይሄ ነገር። የዛ ጊዜ የኢራን ጦርነት አልነበረም። የመካከለኛው ምስራቅ ምስቅልቅል በዚህ ደረጃ አሁን ባለበት ደረጃ አልነበረም። የሀገራችን ምስቅልቅል ግን ነበረ። ይሄን መንግስት ለመከላከል ዓለም አቀፍ ካርታን እንኳን እየሳብክ መጥተህ አይ በዚህ ጊዜ በዛኛው ጊዜ አሁን ይሄ ጦርነት ቆሞ በአንድም ሆነ በሌላ መንገድ የዛሬ ወር 2 ወር ደግሞ ሌላ አይነት ሐሳብ ይዘው እነዚህ ሰዎች ቢመጡ ሌላ አይነት መከራከሪያ ይዘው ይመጣሉ። ስርዓቱን የሚደግፉ ሰዎች ሌላ አይነት መከራከሪያ አይ ምንድነው አሁን እኛ ስርዓቱ ለህዝብ አይጠቅምም። አሁን አንተ ያነሳው አንዷን ሳምፕል ነው። ይሄ የሙስና ጉዳይ ምናምን የምታነሳው አንዷ መንግስቱ ራሱ ይሄ መንግስት ኮራፕትድ የሆነ መንግስት ራሱ ኮራፕሽንን የተላበሰ መግደልን የተላበሰ ሀገርን መከራ ውስጥ ማስገባትን የተላበሰ አደገኛ የሆነ አናርኪ መንግስት ብለን ነው የምናምነው። እነዛ ሰዎችም ይሄን መንግስት እንዲወድቅ የሚፈልጉ ሰዎችም በተመሳሳይ ይሄን ሐሳብ ነው የሚያራምዱት። ኦኬ ስለዚህ በየትኛው መንገድ ፕራዮሪቲ የሚሰጡት ዜጋ ለሚሏቸው ለራሳቸው ማህበረሰብ ከዚህ መንግስት የሚያላቅቁበትን መንገድ ነው የሚያበጁት። ኢትስ ሲምፕል። አይ ኢራን ላይ ጦርነት ስላለ አብይ የሚባል ጨፍጫፊ መንግስት ትንሽ ጊዜ እንጠብቀው እንደግፈው ነው አለው። አሁን አንዳንዱ ሲያወራ እንደግፈውና ይሄን ጊዜ እናሳልፈው ምናምን አለ እንዴ። እንደውም እንደዚህ አይነት ኦፖርቹኒቲ በዓለም ደረጃ ላይ ፖለቲካው ንዝረቱ ከጨመረ ምናምን ከሆነ እንደውም ኦፖርቹኒቲ ነው ስርዓት ለመጣል የሆነ ነገር ለማድረግ ኦፖርቹኒቲ ራስህን በደንብ የምትሸጥበት ለሌሎች የኃይል አሰላለፎች ራስህን የምታሳይበት እንዲህ አይነት ጠንካራ እንቅስቃሴ አለ ብለ ለሌሎች እንኳን ለምዕራባውያንም ለሌሎችም ልትወጣ የምትችልበት ነው። እንደ መልካም አጋጣሚ ነው። ተቃዋሚ ናቸው። ፕራዮሪቲ የመጀመሪያ ቅድም የሚጠይቁት ነገር መንግስት ይውደቅ፣ ስርዓት ይዘርጋ ነው። እኔ አካሄዱን ትደግፈዋለህ ምናምን ብትለኝ ለእኔ ብዙ ልዩነት የለውም። ምክንያቱም እኔ የምደግፈው ኃይል ነፍጥ አንስቷል። ከዛ አልፎ ግን ኢንጀነራል በቃ ሃሁን ነው የጀመሩት። ሃን የሽግግር መንግስት መጠየቅ ሃናት በቃ የአንድ ተቃዋሚ ሊጠይቀው በአብይ አይነት መንግስት በብልጽግና አይነት መንግስት ውስጥ ያለው ወይ ደግሞ የሚቃወም መንግስት የመጀመሪያ የሚጠይቀው የሽግግር መንግስት ነው። ቅድም የተነሳው አሁን ዋንጋሪ ሊከላከል የሞከረበት መንገድ ይሄን አሁን ስቴት ስትራክቸር የሆነውን በሙስና የበሰበሰውን በምናምን አናርኪ የሆነውን ስርዓት ለመከላከል በእነ ዋንጋሪ እይታ መንግስት የኢትዮጵያ መንግስት በሁለት ይከፈላል። በእነ ዋንጋሪ እይታ አንደኛው አዲስ አበባ ያለው እና አዳነች አቤቤና እና አብይ ያሉበት ሲሆን ሌላው ደግሞ ገጠር ከቀበሌ ገበሬ ማህበር ጀምረ ወረዳ ምናምን ክልል ምናምን እያልክ ያለው ደግሞ ሌላ እነ ዋንጋሪ የሚነቅፏቸው ሌቦች አሉ፣ ዘራፊዎች አሉ የሚሉት እዛኛው ነው። ኢትዮጵያን ያድናል የሚሉት አዲስ አበባ ላይ ያለ 2 እና 3 ሰው ተሰብስበው ያለ እነ ዋንጋሪ እየሰሩ ነው የሚሉት እነዚህ ነው የሚሏቸው። እኛ ደግሞ እያለን ያለነው አሳ ግባቱ ካናቱ ነው። አንድ መንግስት ሞር ዲሞክራት ከሆነ ዲሞክራሲ ይሰንፋል። ሞር ሙስናን የሚጠየፍ ከሆነ ሙስና ይጠፋል። ሞር ተራማሽ ከሆነ የሚያበረታታ ከሆነ ያበረታታል። የጦርነት መንግስት ከሆነ እታች ያለውም ቀበሌ ገበሬ ማህበር ያለውም ሌባም ምንም አባሮ የሚገል ይሆናል። በቃ ይሄ ነው የመንግስት ስትራክቸር። ተአምር አይደለም ያለው። ይሄን መቀበል ያስፈልጋል። ትላንትና
እነ ጃዋር የዚህ ስርዓት ደጋፊ ነበሩ። በአንድም ሆነ በሌላ መንገድ አብዛኞቹ በተለይ የኦሮሞ ኤሊቶች በውስጡ ያሉት ስርዓቱን ሲደግፉ የነበሩ ናቸው። ይሄም ለውጥ እንዲመጣ በአንድ በኩል እየታገልን ነበር ሲሉ የነበሩ ናቸው። እነዚህ ሰዎች ከሲስተም ሲወጡና መቃወም ሲጀምሩ ትላንት ልክ ነው ካልካቸው ዛሬ ልክ አይደሉም ካልክ አንተን ልክ ያለው ነው። ትላንት ልክ ከነበሩ ዛሬ ላይ ከወጡ ምናልባት የአካሄድ ልዩነት አለ፣ እነዚህ ነገሮች መጠናት አለባቸው ብሎ እንደ ካድሬም እንኳን በዚህ ደረጃ ለመከራከር የሚያስችል የሞላ ነገር ይዞ መምጣት ነው እንጂ የሚያስፈልገው አይ የሽርሽር መንግስት የምናምን እያሉ መቀለድ። የሽርሽሩ መንግስት 4 ኪሎ ነው ያለው። የሽርሽር መንግስት የኢትዮጵያ ህዝብ በዚህ ደረጃ አሁን በምታወሩት የኑሮ ደረጃ አሁን በምታወሩት የዲሞክራሲ እጦት አሁን በምታወሩት ይሄ የጨረባ የሆነ ሀገር በዚህ ደረጃ አንድ በዝቅተኛ ደረጃ የሚጠይቀው የስርዓት መቀየር፣ ሁሉን አቀፍ ሁሉን አሳታፊ የሚያደርግ ስርዓተ መንግስት ሀገር እንዲኖረን ካስፈለገ ዋንጋሪም አሁን ሌላውም አንተም እኔም ምናምን በጋራ ልንኖርበት የሚችል ሀገር ነገ እንዲወለድ የሚያስብ ሰው አይ በጋራ መግባባት ላይ የተመሰረተ ሀገር በጋራ እየተግባባን አይደለንም። ቅድም ምን አለ አንድ ወንድማችን እችል ልናገርና ሰዓትን ልስጥ። ምን አለ አንድ ወንድማችን ውጭ ያሉ ሰዎችን ለመያዝ ነው ማን ነው እንትና ዩናይትድ መሰለኝ አየሁ ውጭ ያሉ ሰዎች ወይ ደግሞ ዲያስፖራው በእነዚህ ሰዎች ይጠለፋል ነው አይደል? ይጠለፋል ነው ፍራቸው ወይ ደግሞ ተጠልፏል ነው። እንግዲህ ውጭ የሚኖረው በትንሹ በርካታ ሚሊዮን የሚሆን ህዝብ የሚጠለፍ ከሆነ የሰራው ፖለቲካ ልክ አይደለም የሚሆን ምን ያስፈራል? አገር ቤትም ያለው አሁን ይሄ የበይነ መረብ እንቅስቃሴ ነው። በአብዛኛው ዘመኑ የቴክኖሎጂ ነው። እንደ ድሮ አደባባይ ወጥተህ ምናምን የምታደርግበት ሳይሆን ለሚመለከተው አካል የሚመለከተውን መልእክት ማድረስ ነው። በአንዴ ብዙዎችን ማሳተፍ በምትችልበት መንገድ ማድረግ ነው። ይሄ ነው እየተደረገ ያለው። ይሄን ሰፖርት ማድረግ ሰፖርት እንኳን ባታረግ እንደ ነዋንጋሪ አይነቱ ደግሞ ወገብን ጠበቅ አድርጎ ለመከላከል መሞከር ነው እንጂ አይ ስርዓቱ በጣም ከህጸጽ የነጻ በጣም ጥሩ ሙስናውንም የሚያረጉ የቀበሌ ሰዎች እንትንንም የሚያረጉ እንደዚህ ናቸው ምናምን ብሎ ነገርን ቅልል አድርጎ ማየት ልክ አይደለም ለማለት ነው። ወንድም ቴንክ ዩ ሞሺ ሹሜ ጤና ይስጥልኝ። እንዴት ነህ ቴድሮስ አሰፋ? እንዴት ነህ? ሰላም ነው ወይ? አለው እግዚአብሔር ቴድሮስ ሐዋሳ ሶሪ። እኔ ቅድም የሽግግር መንግስትን ለማቋቋም ቴዲ አንድ ጥያቄ ልጠይቅ። ይሄ መንግስት የኦሮሞ መንግስት ነው ብለህ ታምናለህ? ራሱ ባይዘወይ በአንተ ጆርናሊዝም ኢንቨስቲጌሽን እኔ የህዝብ መንግስት ነው የአንድ ስፔሲፊካሊ የአንድ ብሔር መንግስት ነው አለ ብዬ አላምንም። ሰዎቹ then how it could be we call transitional government or TCOL ማለት እኮ ይሄ መንግስት በማን ይተካል ብለን ማየት አለብን እኮ። ምክንያቱም ለመተካት ያቀዱት ፖለቲከኞቹ ናቸው። ለምሳሌ ትራንዚሽናል ገቨርንመንት ኦኬ መተካት ከፈለጉ ላለፉት 34 ዓመታት በዲቪዥን ኦቨርሳይት በብሔር ብሔረሰብ በቋንቋ ላይ የተከፋፈለን ህዝብ ማን ይተካዋል ብለን ነው ምናምነው። how it could be ኤንኮኔ ላለፉት አንድ ዓመት ጥሪ ያደረጉት ሰዎች ስብጥራቸውን ስናይ ከኦሮሞም ከቅድም ሳስደምጣቸው ነበር ከአማራም it could be Ethiopia is divided. Ethiopia is not one country since 1991 እንደውም በ1983 ዓመተ ምህረት ኢትዮጵያ የተበታተነች ሀገር ናት። there is no way ይህንን እኔ ደጋግሜ ኢትዮጵያ ውስጥ ጉዴታ እናድርግ ወይስ ትራንዚሽናል ገቨርንመንት እናቋቁም ወይስ ደግሞ አሳስን እናድርግ ብዬ እኮ ስጠይቃቸው ነበር በራሴ ሩም ላይ። አንድም ጀግና ጉዴታ እናድርግ ሪቮሉሽን እናድርግ ብሎ የተናገረ የለም። ቢኮዝ ኢትዮጵያ ተከፋፍላለች። ኩዴታ እንዴት ነው የምታደርገው? ለምሳሌ አሁን በፖለቲካ ታሪክ ኩዴታ ለማድረግ you need to have protest on the ground አይደል? ከዛ ውጭ አይሆንም። ኩዴታ 5 ሰው ተነስተ ኩዴታ ስላደረግ ለምሳሌ ህዝብ የሚደግፈው ለምሳሌ ረሲብ ጣይብ ኤርዶጋን ኩዴታ ተፈጸመበት። ያን ኩዴታ ታስታውሳላችሁ? ቱርክ የዛሬ 5-6 ዓመት
ህዝቡ ነው አይደል አደባባይ ላይ ወጥቶ ታንክ ላይ ተደግፎ ያን ሰልፍ ያከሸፈው ያን ኩዴታ። ኩዴታ ለማድረግ መጀመሪያ ዩኒት ቱ ሃቭ ፕሮቴስት ግራውንድ ላይ ይሄ መንግስት በቃኝ ብሎ አንቅሮ የተፋው ህዝብ እንደፈጠርክ እርግጠኛ መሆን መቻል አለብህ። ያ እኮ ነው ቴዎድሮስ፣ ያ ትልቁ ችግር የኢትዮጵያ ህዝብ ዩናይትድ። የኢትዮጵያ ህዝብ ዩናይትድ አይደለም አልኩህ እኮ። የኢትዮጵያ ህዝብ ተከፋፍሏል። 1991 ዓ.ም እንደ አውሮፓ፣ በኢትዮጵያ ደግሞ 1983 ዓ.ም ስለተከፋፈለ ኩዴታ ለማድረግም ሪቮሉሽን ለማድረግም ከብዶናል። ባይ ዘ ዌይ ማይ ኔም ኢዝ ኮማንደር ሹሜ ሰሎሞን እባላለሁ። የጸረ ሽብር ቡድን በኢትዮጵያ ውስጥ ይህንን ማድረግ የሚቻልበትን ደረጃ ላይ አጥንቻለሁ። ነገር ግን ኢትዮጵያ ውስጥ ኩዴታ እናድርግ፣ አሳስን እናድርግ፣ ረጅም ቼንጅ እናድርግ ብዬ በጠይቃቸው ኢትዮጵያውያኖች ከአንዱም ወደ አንድ ቦታ ላይ ሊገኙ አልቻሉም። ዋይ? ዲቪዥን አይሆንም። ዲቪዥን ሪያሊስት ነኝ። አቁ ነው የምነግርህ። ስለ ፓወር ፖለቲክስ ነው እኔ ሳነብም ሳደምጥም የምውለው። አሁን የባላንጣ ቡድኖችን እንቅስቃሴዎቻቸውን አይተ ፕሪቬል ሊያደርጉ ይችላሉ ወይ ወይም ደግሞ እንደሚሉት 4 ኪሎ ሊያስመጣቸው የሚችልበት አቅም ላይ ናቸው ካልከኝ እነሱም ያውቁታል። ምንም ነገር ያስፈልጋቸው። አሁን ባለው ነባራዊ ሁኔታ እኔ ኢንች ወደፊት ሊያመጣቸው የሚችል ነገር አለ ብዬ አላስብም። ዋይ? ቅድም የጠቀስከው ነገር ነው፣ አንድነት። ዲቪዥኑ ኤግዛክትሊ ዲቪዥኑ ወደ አንድነት ሊያመጣቸው አይችልም። ይሄ መሬት ላይ የምታየው ነገር ነው። ኩዴታ ማድረግ እንችላለን፣ አሳስን ማድረግ እንችላለን። but how we replace ማንን ሪፕሌስ ማድረግ እንችላለን ነው ቴዲ። ይገባል? ኢትዮጵያ ዲቪዥኑ እስካለ ጊዜ ድረስ የኢትዮጵያ አንድነት ተበትነዋል። ሲስ በ1983 እንደ ኢትዮጵያ አቆጣጠር ኢትዮጵያኖች ተበትነዋል። ዘን ኩዴታ ብናደርግ፣ አሳስን ብናደርግ፣ ሪቮሉሽን ብናደርግ who's going to take over? We don't have nothing. Teddy, do you have any idea? እኔ አይዲያ ሊኖረኝ ይችላል፣ ግን አይዲያ ታጋይ ስላልሆንኩኝ ይሄን ልናገር አልችልም። እንደዚህ አርጎ በሲቲዝን በዜግነት ምንድነው አይዲያ የምታቀርበው አንተ? ኖ እኔ ከማውቀው ከታሪክ ከምረዳው ኩዴታም ሆነ ማንኛውም የሬበል ፎርሶች እንቅስቃሴ ግራውንድ ላይ ባለ ፕሮቴስት ካልታገዘ ሰክሰስፉል አይሆንም። ግራውንድ ላይ ህዝብ ማነሳሳት ያለባቸው ኤግዛምፕል ልስጥ እንግዲህ ቴዲ። የኦሮሞ ነፃነት ግንባር 60 ዓመት ታግሏል። 7 ሚሊዮን የኦሮሞ ህዝቦች አሉ። ዋይ ለምን ሰክሲድ አልሆነም? ዋይ? መላምት ላስቀምጥልህ እችላለሁ። ለምሳሌ ጥናት ያስፈልገዋል ራሱን በቻለ መላምቱን አስቀምጠው እስኪ። በኢትዮጵያ የኦሮሞ ነፃነት ግንባር ቢታገለው ክልሉን ለማስተዳደር ነው አይደል? ኦሮሚያን ነፃ ለማውጣት ነው። ኦሮሚያን ነፃ ለማውጣት ነው። እንደ ቲፒኤልኤፍ ትግሬን ነፃ ለማውጣት መጣ። አዲስ አበባ ላይ ኢንዳፕ አደረገ። ይሄን ሴናሪዮ ወሰደውና እስቲ መላምት ስጥስ። አሮን ኖ ያው ለምሳሌ የኦሮሞ ነፃነት ግንባር ስኬታማ አልሆነም ካልከኝ 60 ዓመት ለምን ታገለ? ኦሮሞ ከደገፈው እኔ ህዝቡ ያን ያህል ድጋፍ አለው ከህዝቡ ድጋፍ አለው ብዬ አላምንም። ታንክ ዩ ቴዲ። ዛትስ ዋይ ቲፒኤልኤፍ ከትግራይ ህዝብ ጠንካራ ድጋፍ ስላለው አይደል ያሸነፈው? 100% የህዝብ እሱ ነው ምልክ ህዝባዊ ድጋፍ አለው። ጎነ ሪፕሌስ አብይን ሪሙቭ ብናደርግ ትራንዚሽናል ገቨርንመንት እናምጣ ብንል ማንን ወደ ስልጣን እናምጣ? ስቴዲ it is divided. It is ethnic federalism. No elect, no select. Then how it could be? It is challenge. ስለዚህ ምንድነው የሚሆነው ብለን የምታስበው አንተ? የኔ አንደኛው እንደኔ ስሜቴን ነው የምነግርህ ቴዲ፣ ስሜቴን ነው የምነግርህ። በዚሁ በኤትኒክ ፌዴራሊዝም ውስጥ ተጠቅመን የሌላ ብሔር ተወላጆች ከሌላው ክልል ውስጥ እንዲወጡ ክልሎችን ወደ ሪቮሉሽን መቀየር መቻል አለብን።
ትግራይ ወደ ትግራይ፣ አማራ ወደ አማራ፣ ኦሮሞ ወደ ኦሮሞ የሚለው ያ የኢትዮጵያን ህዝቦች ችግር ወደ ፊት ለፊት ያወጣዋል ማለት ነው። ምክንያቱም ኦፒዲዮ የኦሮሞን አይደንቲቲ ሰርቋል። ኢዝና ሪል ኦሮሞ ሪል ኦሮሞ ቢሆኑ ኑሮ የኦሮሞን ጥያቄ መልሱ ነበር እንጂ ስለ ኢትዮጵያ ማውራት አልነበረባቸው። ቢኮዝ ዚስ ፒፕል ኢዝ ናት ቢሎንግ ቱ ኦሮሞ ስቲል ወርኪንግ ፎር ቲፒኤልኤፍ። ቲፒኤልኤፍ ትግራይን ነፃ ለማውጣት መጣ። የትግራይ ህዝብ ነፃ አልወጣ። ነገር ግን በትግራይ ህዝብ ስም እየነገደ ነው። እስቲ አንድ ጥያቄ ልጠይቅህ። ኦፒዲዮ ሪሌቲቭሊ ከሌሎች የክልል ባለስልጣናት ለኦሮሞ ህዝብ እንደ ክልል ፓርቲ እንደ ክልል አስተዳዳሪነታቸው በአንጻራዊነትም በከፊልም ቢሆን ፓርሻልም ቢሆን የሚታይ ለውጥ አላመጡም ብለህ ታስባለህ? እኔ እንደውም የአማራን ክልል ለመደምሰስ በቲፒኤልኤፍ የታዘዙ የኦሮሞ ባለስልጣናት እንዳሉ ነው ማምነው። ኦሮሚያ ክልል ውስጥ ለውጥ አላመጡም ከሌላው ክልል በተሻለ ኦሮሚያ ክልል የሚታይ ለውጥ አልመጣም ብለህ ታስባለህ? በተአምር ኦሮሚያን ዘረፉ እንጂ በኦሮሚያ አይደንቲቲ ነገዱ እንጂ። እኔ ላስረዳ። ሌትስ ጎ። ይሄ ለውጥ ከመምጣቱ በፊት የኦሮሞ ገበሬ አብዛኞቹ የሚያርሱ የነበሩት በበሬ ነው። ዛሬ የኦሮሞ መሬት ማለት ኦሮሚያ ክልልን የሚያስተዳድሩ ባለስልጣናቶች ፎከስ ማድረግ ያለባቸው ለክልላቸው ነው። ሜካናይዝድ የሆነ እርሻ ውስጥ መግባት ይችላል። ሪሌቲቭሊ ከየትኛውም ክልል በተሻለ ሁኔታ ኦሮሚያ ክልል ወደ አረንጓዴነት የተቀየረ ነው። በትራክተር ያርሳሉ። ክልሉን ከሞላ ጎደል አረንጓዴ አልነበረም ከዚህ በፊት። ኖ ከሌላው በተሻለ ከዚህ ቀደም ከነበረው በበለጠ አድቫንስድ የሆነ እርሻ ውስጥ ገብተዋል። ይሄ የሌላ ክልል አስተዳዳሪዎች ሊማሩበት የሚገባ ነው። ፋኦ ፉድ ኤንድ አግሪካልቸራል ኦርጋናይዜሽን በየዓመቱ ለታዳጊ ሀገራት የሚሰጠው ትራክተር አለ። ዜና እየጻፍኩኝ እያነበብኩ ነው ሙሉ ዜና ሳይሆን በአይን አይታል። ያንን ፕሩቭ ማድረግ ትችላለህ። ዜና በቴሌቪዥን አለው ሲጻፋ አለው። ይሄን ማንም ይነግርሃል። ኦሮሚያ ክልል ላይ በተለይ ራስን በምግብ በመቻል ረገድ ላይ በእርሻው ዘርፍ ላይ ሜካናይዝድ የሆነ አስደናቂ ነገር አለ። አስደናቂ ስለ እኮ ነው። ይሄ እኮ ፎቶሾፕ ሊሆን ይችላል እኮ ፎቶሾፕ። እንደዛ ትሸወዳለን። ኖ በቲቪ እኮ ይታያል። በቲቪ እኮ ይታያል እኮ ነው። ልተው በመንግስት ሚዲያ ላይ ይታያል። አንድ የኦሮሚያ ልጅም ሊያሳይህ ይችላል እንዴ። በተፈጥሮ ኦሮሚያ ግሪን አይደለችም ናት። ተፈጥሮን አይደለም ደወይ አሁን የሚያርሱበት መንገድ አድቫንስ አድርገዋለሁ። አረንጓዴ ትራክተሮችን አላየህም? የተገጣጠሙ እዛው ኢህአዴግ እያለ ይሄ የተደረገ አልነበር እኮ። ኢህአዴግ ከነበረበት በተሻለ ሁኔታ ኦሮሚያ ክልል ዛሬ ለምን ኦሮሚያ ላይ ፎከስ ያደርጋል? we are one nation under God in Ethiopia። የኦሮሚያ ክልል ተጠሪነቱ ለክልሉ ነው። ኦሮሚያ ክልል አማራ ክልል ሄዶ አይሰራለም። ትግራይ ይሰራል። ታዲያ የኦሮሚያ ክልል ተጠሪነቱ ለኦሮሚያ ከሆነ ለምንድን ነው ኢትዮጵያ ሩል የሚያደርጉት? እንግዲህ አሁን እኔ ኢትዮጵያን ስፔሲፊካሊ እነሱ ብቻ ሩል ያደርጋሉ። እሱ ልትከራከርበት የሚገባ ነው። እዛ ላይ አማራም አለ ትግራይም አለ። የኦሮሞ መንግስት ነው እየተባለ ነው። do you believe እኔ አልስማማም። በተለምዶ እኛ ሀገር ላይ ኃይለማርያም እኮ ስልጣን ላይ በነበረበት ሰዓት እኮ የወላይታ መንግስት ብሎ ነው ገና ለገና ሊቀመንበር የተለመደ ነው። የብሔር ፖለቲካ እያራመድክ ሊቀመንበር ከዳሰነችና አንጋቶን ብታመጣ የዳሰነችና አንጋቶን መንግስት ይላል ህዝቡ። ሊቀመንበሩን ብቻ በማየት የኦሮሞ መንግስት ነው ስትለኝ ምንድን ነው? ለምሳሌ አንድ ኦሮሞ ሆኖ የተቸገረ የለም ኢትዮጵያ ውስጥ ግራ ይገባው የለም 100 ሚሊዮን ዘንድ። ታዲያ የእሱ መንግስት ከሆነ ለምን አልደለውም? ለምን ተቸገረ ታዲያ? አንተ እንደምትለው ከሆነ አልኩ እኮ ያ ነው የኔ ጥያቄ እኮ። አንድ አማራ ሆኖ የተቸገረ የለም? ኦሮሞ ከደገፈው የኦሮሞ መንግስት ከሆነ ኦኤልኤፍ የሚዋጋው ኦኤልኤፍ ለምን ይዋጋዋል? ኦሮሞ ሊበሬሽን ፍሮንት እኮ እሱ የተዋጋ ነው፣ የታጣቂ ኃይል ነው። ግን የኔ ጥያቄ አሁን ይሄ የኦሮሞ መንግስት ነው ስትል ኦሮሞ ህዝብ ነው። do you believe this is the ኦሮሞ government ብለህ ታምናለህ ነው የኔ ጥያቄ እኮ ቴድሮስ። እኔ እኮ በዛ አላምንም እኮ የምልህ። እኛ ጋር በተለምዶ ለምሳሌ ከትግራይ የተወጣጡ ከአድዋ የተወጣጡ 5 ሰዎች የቲፒኤልኤፍን ስለመሩ ያ መንግስት የትግራይ ነው ብዬ አላምንም። የትግራይ ህዝብ መንግስት ነው ብዬ አላምንም። ቲፒኤልኤፍ ስልጣን ላይ በነበረ ሰዓት መቀሌ ውሃ የላትም።
አሁን አንድን ትግራይ ሄደ መለስ ዜናዊና እነ ስዩም ትግረኛ ስለተናገሩ ያንተ ትግረኛ በመናገራቸው የተጠቀመው አሉ። ግን ሁሉም እናደይና እና አቦይ ተጠቅመዋል ካልከኝ ልዋጭ የሚለው ልዋጭ እያለ ነው የለምነው እየለመነ ነው። ምን ማለት ነው? የተወሰነ ግሩፕ የትግራይ ህዝብ ትግሬ እንደገዛ ተደርጎ ቪክቲም ሆኖ ጂኖሳይድ ተፈጸመበት። የትግራይ ህዝብ ስልጣን ላይ እንደወጣ ተደርጎ የሚነገረው ንግግር ራሱ ከአእምሮ መቀንጨር የመጣ ሀሳብ ነው ብዬ ማሰብ። ለምን አላደረጉ? የትግራይ ህዝብ 58 ጀነራል ማለት ምን ማለት ነው? 98 ጀነራልም ቢሆን የትግራይ ህዝብ ስልጣን ላይ ወጣ ማለት አይደለም። የትግራይ ህዝብ 5.5 ሚሊዮን ነው ካልክ አንተ እንደምትለው 5.5 ሚሊዮኑ ፋንሲ የሆነ ላይፍ ውስጥ መኖር አለባቸው ማለት። መቀሌ ውሃ የላትም ካልኩ በስመ ትግራይ ወይም ደግሞ በትግራይ ስም ስልጣን ላይ ወጥቶ ትግራይ ታግሎ ወደ ስልጣን ያወጣቸው ወይ ተወካዮቹ በስሙ ነግደውበታል ነው የሚባለው እንጂ ህዝብማ እንደዚህ ተጠቃሚ ሊሆን አይችልም። ለምሳሌ ኦኬ አንተ እንደምትለው እኮ ቴዲ ዛሬም በኦሮሞ ስም ስልጣን ላይ የተቀመጡት በኦሮሞ ስም እየነገዱ ነው እያልን እንምና እንተማመን። በዛ ላይ ከነገዱ ነግደዋል ማለት ይችላል። ነግደዋል አልነገዱም? አንተ በትግራይ ስም ተነገደ ካልክ ኦሮሞ በኦሮሞ ስም እየነገደ ነው፣ አይደንቲቲ ሰርቋል እያልክ ነው። እኔ ብለው ያን ንግድም ካለ ነው ማለት ንግድም ካለ ህዝቡ አይነግድም፣ ግለሰቦች ናቸው የሚነግዱት። ልማትም ካለ ግለሰቦቹ ናቸው ወይም ደግሞ ፓርቲዎች ናቸው ኃላፊነቱን የሚወስዱት። ህዝብ እንደ ህዝብ ወንጀለኛ ሊሆን አይችልም። ህዝብ እንደ ህዝብ ብቻውን ስፔሲፊካሊ ለምሳሌ አሁን የነዳጅ የኑሮ ውድነት አለ። በዚህ የኑሮ ውድነት የመጣው የነዳጅ እጥረትና የኑሮ ውድነት ኦሮሞን ዘሎ ሌላውን ብሔር የሚያጠቃ ነው። የነዳጅ ውድነት ሳይሆን ለምናል፣ አሁንም ይለምናል። ስለዚህ ሀገሩን ስለማያቅ ምንነቱን ስለማያቅ መብቱን አሳልፎ ሰጥቷል። አሁን ህዝቡን ትተን ብልጽግና ውስጥ ከብሔር ብሔረሰቦች የተውጣጡ ወደ ሽግግር መንግስት ስንመጣ who gonna replace ማንን ነው ወደ ስልጣን የምናመጣው? እንግዲህ እሱ የፖለቲከኞቹ ስራ ነው። እኔ እንደ አንድ አወያይ የምነግርህ ስቃወምም ስከላከልም የኖርኩት ህዝብ እንደ ህዝብ ሰፍታችሁ አታቀርቡ ነው ጉዳያችሁ። ለምሳሌ ከቲፒኤልኤፍ ጋር ከሆነ ህዝባዊ ወያኔ ሓርነት ትግራይ፣ ጉዳያችሁ ከብልጽግና ጋር ከሆነ ብልጽግና ብላችሁ ታወራላችሁ። ጉዳያችሁ ከኦነግ ጋር ከሆነ ኦሮሞ ነፃነት ግንባር የኦሮሞን ህዝብ ትለቃላችሁ። ጉዳያችሁ ከፋኖ ጋር ከሆነ ፋኖ የአማራን ህዝብ ትለቃላችሁ። በዛ ወይ ነው የምናወራው። አሁን ከዚህ በመለስ እኚህ ሰዎች የሽግግር መንግስት እንዴት ሊያቋቁሙ ይችላሉ? እኔ አላውቅም፣ እነሱ ናቸው የሚያውቁት። አልኩ እኮ ዲቪዥን ስላለ የሽግግር መንግስት ለማቋቋም የሆነ ሪፕሌስ የምታደርገው የምታስቀምጠው ሰው ሊኖር ይችላል። እኛ ኢትዮጵያኖች ተከፋፍለናል። ማንን ነው ወደ ስልጣን የምናመጣው የሚለው ነው እኮ የኔ ትልቁ ጥያቄ እኮ። ቴዲ አንድ ሀሳብ አለ እዚህ ጋር እንደዛ ከሆነ ስለዚህ እንደዛ ከግራ ከገባችሁ መቃወም ማቆም ነው ታዲያ። አሁን እንዴት ሀሳብ እኮ ነው አይደለም ሹሜ? ልክ ነህ ሙሸዳ። እኔ የሽግግር መንግስት የሽግግር መንግስት እናቋቁም አሳስኔት እናደርግ ኩዴታ እናደርግ ብዬ እኮ ጠይቄያለሁ። አይደለም የሽግግር መንግስት ማለት የሆነ ግለሰብ በቀላ የለ ምናምን የሚባል ሀሳብ ነው። አሁን ይሄ ሀሳብ ነው ኢምፕሊመንት። አሁን አንተ እየመጣ ያለው የሆነን ሰው ስለመሾምና ስላለመሾም ነው። ዋናው ነገር የጋራ መግባባት ላይ እንድረስ ነው። ኢትዮጵያ የሽግግር መንግስት የሚባል ጽንሰ ሀሳብ ያስፈልጋታል ነው። ይሄ ነው አሁን እየተሰራ ያለው እኔም ይመስለኝ። እኔ ደጋፊውም ባልሆነ እኔ ወንድሜ አንድ ነገር ሞሸዳያን በኢትዮጵያ ውስጥ ኢህአዴግ በስብሻለሁ፣ ገምቻለሁ፣ ተልቻለሁ ካለ ለምንድን ነው ኦፒዲዮን ወደ ስልጣን ማምጣት የፈለገው? የሽግግር መንግስት ያን ነበር መቋቋም የነበረበት። ዋይ ቱዴይ? ቆይ አሁን ይብል ባጭሩ ነገሩን ለማስተካከል ከሀገር ውጭ ያሉ እነዚህ ፖለቲከኞች እነ ልደቱን በላቸው፣ እነ ጃዋር፣ እነ ፕሮፌሰር እስቄል ጋቢሳ፣ ሌሎችም በሲዳምኛም በወላይትኛም በትግረኛም ቅድም መግለጫ ሲሰጡ የነበሩ ሰዎች እነሱን ነው አሁን እኔ እንግዳ አርጌ እንዳቀረባቸው ቀን እስክሰጣቸው ይጠበቁ ነው ያሉ። አመጣቸውና እናንተ ጥያቄ ታቀርባላችሁ። አሁን የኔ ጊዜና የነሱ የሽግግር መንግስት ስትሉ እንዴት ነው ልታሳኩ ያሰባችሁ ትላላችሁ ለነሱ ማለት ነው። እዚህ ጋር አስገባ ሀዋዛት በጣም አሪፍ ነው። እነሱ ናቸው የሽግግር መንግስት ሳይሆን
1983 ዓመተ ምህረት የሽግግር መንግስት ሲቋቋም የት ነበሩ እነዚህ ግለሰቦች? ከኢህአዴግ ጋር ሰርተው ከኢህአዴግ ተመተው የወጡ ግለሰቦች ለኛ ለቴዲና ለሹሜ ሰለሞን በእኛ እድሜ ሊጫወቱ ይፈልጋሉ ማለት ነው። አሁን ጥያቄው ኢዚ ነው እኮ ጥያቄው ኢዚ ፎር ዋት ኢዝ ናት ኢዚ ኖ ጥያቄ ኢዚ ነው ስለ ለሽግግር መንግስቱ አይደለም። ለምሳሌ ጃንሆይ ከስልጣን ሲነሱ ኦልሬዲ ከሶስተኛ ክፍለ ጦር የመጡ የደርግ ሰዎች ጃንሆይን ገዝግዘው ጨርሰው በጆናታን ዲንቢቢ አማካኝነት ፕሮፓጋንዳ ሰርተው ህዝቡን አነሳስተው ጨርሰዋል። ኩዴታ ነው ዳስሆል ቴዲ። ምንድነው መጀመሪያ የደርግ ሰዎች ያደረጉት ምንድነው? ኢንፊልትሬት አድርገው መንግስት ውስጥ ገብተዋል። የጃንሆይን 60ዎቹን ያሰሩት እነሱ ናቸው። የጃንሆይ እስከ መጨረሻ ሰዓት ድረስ አይጠረጥሯቸው ነበር። ልጆቼ ናቸው፣ ከኔ ጋር አብረው የሚሰሩ ናቸው፣ ለእኔ ብለው ነው እያሉ ሲቀበሏቸው የነበሩ። ይህን ሰርተው ጨርሰው መጨረሻ ላይ ጃንሆይን ብቻቸውን ካስቀሩ በኋላ ጆናታን ዲንቢልቢ የወሎን ረሃብ በዓለም ላይ ሲያሳይ የኢትዮጵያ ህዝብ ተነሳባቸው ዘንድ ለደርጎች እነዛ ለሰማይ ለህዝብ የከበደን ንጉስ ለማንሳት ኢዚ ሆነላቸው። ግራውንድ ላይ መጀመሪያ ሰርተዋል። ከዛ በኋላ ደርግን ለመጣል በተደረገው ትግል 60ዎቹ ተረሽነዋል። የኢህአዴግ ሰዎች በተለያየ መንገድ ቤተመንግስት ገብተው ይሰበሰቡ ነበረ። ወጣቶች የተገደሉባቸው፣ ልጆች የተገደሉባቸው ቤተሰቦች አኩርፈዋል። የኑሮ ውድነቱ ሊኖር ይችላል፣ ሙስናው ህዝቡ መሮት ነበር። እንደገና 1981 ላይ እነ ፋንታ በላይ ተረሸኑ፣ መፈንቅለ መንግስት ነበር። የዓለም አቀፍ ጫና አለ። እንደውም የኢህአዴግን ሰዎች የቲፒኤልኤፍ ሰዎችን ብጠይቋቸው እኛ እኮ አልተዋጋንም ይላሉ። ማይ ፍሬንድ መሬት ላይ ከሰራ ፖለቲካውን መዋጋት አይጠበቅብህም። ትልቁን ስራ የምትሰሩት እናንተ አሁን የብሔር ፖለቲከኞች የታጣቂ የምትደግፉ ሰዎች ትልቁን ስራ መስራት የሚገባችሁ መሬት ላይ ሆኖ ሳለ እናንተ የምትሰሩት ሌላ ቦታ ስለሆነ ነው። የኢትዮጵያ ታሪክ ይሄን አይነግርህም። መጀመሪያ ኦሮሞ አንተን በጥርጣሬ እንዳያይ ማድረግ መቻል አለብን። አንተ የምትመጣው ለአማራ፣ ለትግራይ፣ ለስልጤ፣ ለሁሉም ስጋት እንደሆንክ ማወቅ የለበትም። እንደውም ናልኝ እንዲል ማድረግ መቻል አለብን። ናልኝ እንዲል የምታደርገው እንዴት ነው? ስለ ኦሮሞ የምተነትነው ምንድን ነው? ኦሮሞን እንዴት ነው የምትገልጸው? ኦሮሞን ታከብረዋለህ ወይ? ትግራዋይን ታከብራለህ ወይ? ብሔር ብሔረሰቦችን ታከብራላችሁ ወይ? ትንታኔያችሁ ምንድን ነው? ያስፈራል ወይስ የሚናፈቅ ነው? ይህን መጀመሪያ መሬት ላይ ነው የምጨርሰው። ይህን መሬት ላይ ከጨረስክ በኋላ ህዝቡ ራሱ ናልኝ ይላል። የዛን ጊዜ ጥሻ ለጥሻ ማትሯሯጥም። ኩዴታን ብታረግ ይሄ ህዝብ ወረደ የሰራበት ህዝብ ከአንተ ጋር አብሮ ይነሳል። ነገር ግን መሬት ላይ ያለው ህዝብ ትመጣና እንተያያለን እያለ ባለበት ሁኔታ ላይ መፈንቅለ መንግስት አደርጋለሁ ብትል፣ ኩዴታ ብትል፣ አሳሲኔሽን ብትል እስቲ እዚህ ላይ ጥያቄ ልጠይቅ። ቢሆን ነገር አለ። ቲፒኤልኤፍን የኢትዮጵያ ህዝብ ለምን ተቀበለው? የትግራይ ተገንጣይ ቡድን ነው? የኢትዮጵያ ህዝብ ፈርቶ ነው ወይስ ትግሬን አክብሮ ነው ወይስ ለኢትዮጵያ አንድነት ያመጣል ብሎ ነው ቲፒኤልኤፍን የተቀበለው ብለህ ታምናለህ? ይኸውልህ ቲፒኤልኤፍ አላያንስ ፈጠሩ፣ ኮላይድ አደረጉና ኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር አሉ። ቲፒኤልኤፎች እኮ ኢህአዴግን መሰረቱ። ዲክሬትድ በቃ ይሄ ስለ ኢትዮጵያ ነው የምናስበው አለ። በኢትዮጵያ ህዝብ ደግሞ ስለ ኢትዮጵያ ካልከው በቃ አለቀ፣ ጨርስክ። ታዲያ ስለ ኢትዮጵያ ካሰበ ዳውን ወያኔ የኦሮሞ ቄሮ ሲል ለምን ትግሬዎች ሸሽተው ትግራይ ገቡ? ስትፈጥር እኮ መጀመሪያ ህዝብን ለማማለል እኮ በኢትዮጵያ ስም ከፈጠርክ በኋላ የትግራይ ነፃ አውጪ ነኝ ብለህ መጣ። የትግራይ ነፃ አውጪ ነኝ ብለህ ከመጣ በኋላ ኢህአዴግን ፈጠርክ። በኢህአዴግ ውስጥ ወንጀል ሰራ 27 ዓመት። ከዛ በኋላ የቄሮ ብሊሱማ ዳውን ወያኔ ሲል ለምን ሸሽተህ ትግራይ ገባ ነው የኔ ጥያቄ። ኦኬ ስፔሲፊካሊ ኢህአዴግ የሚባል ፓርቲ ስብስብ እያለ ቲፒኤልኤፍን አሲፍ ቲፒኤልኤፍ ብቻ ሀገሪቷን ያስተዳድር እንደነበረ ይታወቃል እኮ። አንዳንዴ እንደውም ኢህአዴግ ከመፈረካከሱ በፊት የቲፒኤልኤፍ የበላይነት የለም የሚሉ ከኦሮሞም ከወላይታም ከሲዳማም ከአማራም ባለስልጣናቶች እነሱን አቅፈ ቴዲ ነገሩን እናሳጥረውና ትግራይ ነፃ አውጪ ግንባር ቲፒኤልኤፍ ትግራይን ነፃ ካወጣ በኋላ
why you care about Ethiopia, why you care about Oromo, why you care about Amhara? just ትግራይ ነፃ አውጥቶ መሄድ አይችልም ነበር? ለምንድን ነው ኢንዳፕ ያደረገው ፌደራል ውስጥ? እሱን እንግዲህ እነሱን ነው መጠየቅ። እኔ ግን ቲፒኤልኤፎች ወደ መቀሌ የገቡበት አንተ ምን ገባ? በዛ ላይ ምን ተረዳ? ሰው አልነበረም ኢትዮጵያ ውስጥ የፖለቲካ እኔ እንደዚህ አይነት እንትን እንዳይ ባክ ኤንድ ፎርዝ እንዳይሆንብን ለምን መሰለህ እኔ ትንታኔ ውስጥ ከገባሁኝ ሚዛኔ ትንታኔ ውስጥ ወይም ጥያቄ እኔን ስጠይቁኝ ሞር ኤክስፕላኔሽን ውስጥ ገብቼ ሚዛኔ ልሰጥ እችላለሁ። እናንተ የተሰማችሁ ቴክ ታይም ብራዘር፣ እናንተ ከዛ ይልቅ ወደ ሚድል ኢስት ስንመጣ ሞር እንደዚህ ባክ ኤንድ ፎርዝ እናደርጋለን። እኔ የሚገባኝን ጀነራላይዝ አድርጌ ልናገር። የኦሮሞ የሚባል የትግራይ የሚባል እንትን የሚባል ምናምን እንደዚህ ሊሆንም አይችልም የለም። ነገር ግን እኔ አንድ ፖለቲከኛ ነኝ። ህዝብን ለማስተባበር ለምሳሌ የማንኪያ ብሔር ነኝ እኔ ብሔሬ ማንኪያ ነው። በለስ ቀንቶኝ ስልጣን ላይ በወጣ የማንኪያ ብሔር ስልጣን ላይ እንደወጣ አድርጌ ነው የምነግራቸው ለብሔሬ ተወላጆች በሙሉ። ለምንድን ነው የኔ መነካት የነሱ መነካት እንደሆነ እንዲያስቡ ነው። አስሎንጋስ እኔ ምቾት የኮምፎርት ዞኔን እስከጠበቅልኝ የማንኪያ ብሔር ጥያቄ ተመልሷል እችላለሁ። ዘሞመንት አደጋ ውስጥ በገባው ሰዓት አቀባብዬ ያስቀመጥኩትን ነገር ተኩስባለሁ። ምንድን ነው ብለው ከምን ጊዜም በላይ የህልውና አደጋ ውስጥ ገብተሃል፣ ለማይቀረው ትግል ተነስ ልል እችላለሁ። ስበላ ግን ትዝ ላይለኝ ይችላል። መንገድ ላላሰራለት እችላለሁ፣ ልዘርፍ እችላለሁ። ኦንሊ እኔና ቤተሰቦቼን ብቻ ስረዳ ይኖርኩ ሰሎን እችላለሁ። አይ ዶንት ኬር። ይሄ ነው አሁን በኢትዮጵያ ውስጥ የሚሆነው። በብሔር ስም ስልጣን ላይ ይወጣሉ። ስልጣን ላይ ከወጡ በኋላ ዞር ብሎ የትግራይ ህዝብ እኮ ልጆቹን ገብሮ ስልጣን ላይ ያወጣቸው ሰዎች እኮ አብይ አህመድ ነው ዊልቸር ሰጣቸው። ዞር ብሎ አላዩትም። አደጋ ውስጥ በሚገቡበት ሰዓት የብሔር ፖለቲከኞች ሁሉም እንደዚህ ናቸው። አጣብቂኝ የመቀሌ ህዝብ እኮ ውሃ የለውም እኮ። ቲፒኤልኤፍ 27 ዓመት ስልጣን ላይ በነበረበት ሰዓት ታምናላችሁ? መቀሌ ውስጥ ውሃ የለም። እኚህ ሰዎች አሁን ስፔሲፊካሊ የቲፒኤልኤፍ ሰዎች አጣብቂኝ ውስጥ ሲገቡ ምንድነው የመዘዙት ካርድ? የምን ጊዜም የህልውና አደጋ አለብህ፣ ልጠፋ ነው፣ ልትወድም ነው፣ ልታልቅ ነው፣ ወራሪ መጥቶብሃል ምናምን ብለው ህዝብን ለማነሳሳት ሞከሩ። የብሔር ፖለቲካ አስቸጋሪነቱ ይሄ ነው። ኢንድ ሪዘልቱ እንደውም የብሔር ፖለቲካ የግለሰቦችን ፍላጎት በማሳካት ነው የሚገባደደው የሚባለው ለዚህ ነው። እኚህ ሰዎች ቴዲ እዚህ ጋር ኦሮሚያ የምትባለውን ክልል የፈጠረ ወያኔ ነው። ኦሮሚያ የምትባል ሀገር የለችም ከዛም በፊት። አማራ የሚባለውን ክልል የፈጠረው ትግሬ ነው፣ ቲፒኤልኤፍ ነው። በዚህ እኛ ምን እናዝናለን? ዛሬ የትግራይ ህዝቦች የትግራይ ተወላጆች ተጋሩ የእኔ ወንድሞች ስጋዎቼ እንደ ትግራይ ሳይሆን እንደ ጠላት እየተቆጠሩ ነው። who created TPLF? why TPLF የትግራይ ነፃ አውጪ ግንባር ሆኖ አዲስ አበባ ከመጣ በኋላ በራሱ አቡካዶ ወይም ደግሞ ተላላኪ ቀጥሮ ይሄን ካደረገ በኋላ ዳውን ወያኔ ሲል ዳውን ወያኔ ማለት ኢህአዴግ ሁሉ እንዲወድቅ ነው። just not ትግሬ ኢህአዴግ ሁሉ እንዲወድቅ ነው ኦሮሞ ያደረገው። ኦሮሞ ከሚሊዮን በላይ እስር ቤት ነበር። እስር ቤቱ በቋንቋ ይናገር ነበር። ዛሬ የትግራይ ልጆች ይህንን ያደረገውን ቲፒኤልኤፍ ደግፈው እንደገና የጦር መሳሪያ ይዞ ለሁለት በድራማ በሚከፈሉበት ወቅትና በሚዋጉበት ወቅት ኦፒዲዮ የትግሬ ተላላኪ ነው፣ የቲፒኤልኤፍ ተላላኪ ነው። የሚተነተነው ትንታኔ ቲፒኤልኤፍን ብቻ እኔ እንኳን በዚች በትንሿ መስኮት በግድ ያለማመድኳቸው ትንታኔዎች አሉ። ላለፉት 4 ዓመታት እኮ መከራ ነው እኮ ያየሁት እኮ። አሁን እንደዚህ ቁጭ ብሎ ቦታ ይዘው ምናምን ሲወያዩ ቀላል እንዳይመስል ሲመጡ አሁንም እቸገራለሁ። ህዝብን እንደ ህዝብ ሰፍተው የሚተነትኑ ፖለቲከኞች አሉ። ኦሮሞን እንዲያረጋለሁ፣ ትግራይን እንዲያረጋለሁ እያልክ ስተነትን እና ምን ያደርግልህ ህዝቡ? ትንታኔው ራሱ ትክክል ነው። ምን ተነትን የነበረው ትንታኔ ትግራይን እንጨብጣታለን፣ የእቃ ወደ ቀበሌ ትግራይ ወደ መቀሌ ሲባል በአደባባይ ላይ ሲነገር አልነበረም? እንዲህ ያለ ትንታኔ አልሰማችሁ?
ሴም ቶክን እኮ ከየት መጡ እነዚህ ግን እንትኖች መነሻቸው የት ነው? ኢህአዴግ ከፈረሰ ኢትዮጵያ ትፈርሳለች። ኢህአዴግ ከፈረሰ ኢትዮጵያ ትፈርሳለች የሚለው አይደለም፣ እንደዛ ሳይሆን አሁን እየተሰራ አይደለም ወይስ ነው? ሹሜ ቶሎ ጨርስና ወደ ሌሎች ሊድና ወደ መካከለኛ ምስራቅ እንሂድ። እሺ ሹሜ አጠቃለው። እሺ አሁን የሽግግር መንግስት እናምጣ ብንል ማንን ነው የምናመጣው? ኢህአዴግ አልተቀየረም። ኢህአዴግ ሽፍት አደረገ፣ ሻፍል አደረገ። እሱን እነ ልደቱን ነው መጠየቅ እንጠይቃለን እኮ ኢህአዴግ አዘጋጅተው ሊሆን ይችላል፣ አናውቅም። እኔ ልደቱ እኮ ጌታቸው አሰፋ ሽጉጥ ሰጠኝ፣ ከዛ በኋላ ደግሞ ስናይፐር ሰጠኝ ካለ በኋላ አላምነው። ሂዝ ስፓይ። እኔ የሽግግር መንግስት ኢትዮጵያ ውስጥ የሚቋቋም ከሆነ የኢትዮጵያ ህዝብ ተከፋፍሏል። በዚህ ክፍፍል ውስጥ የትኛው ብሔር ነው ወደ ስልጣን የሚመጣው? የሽግግር መንግስት ካቋቋምን። ምክንያቱም ኦሮሞ በኦሮሞነቱ 34 ዓመት ሙሉ አድጓል። ትግሬ እንደ ትግሬ አድጓል። አማራ እንደ አማራ አድጓል። how it could be becoming united የሚለው ቴዲ ታንክ ዩ ቴድሮስ ከልብ አመሰግናለሁ። አንድ ደቂቃ ስጠኝ። እሺ እንደዚህ ይላል ያላወራችሁ በዚህ ጉዳይ ላይ ሀሳብ ስጡና ወደ ሁለተኛው ቻፕተር መሄድ ስላለብን ይህን እንዘጓለን። እሺ ዋንጋሪ እኔ ለወንድም ሙሼ ነው ጥያቄ ማቅረብ ፈልጋለሁ። አይ ነው ወንድም ሙሼ አንባቢ ነህ፣ ኤሎከንት ነህ፣ ሀሳብም በኮረንት መልኩ መግለጽ ትችላለህ። ግን አንድ ጥያቄ ልጠይቅ። እንደ ኢትዮጵያ ኢትኒካሊ በተከፋፈለ አገር ውስጥ በተለይ ባለፉት 10-15 ዓመታት በበይነ መረብ ወይም ደግሞ በሶሻል ሚዲያ የተመሩ የሽግግር ትራንዚሽን ሙቭመንቶች ውጤታቸው ምንድን ነው የሆነው? ለዚህ ውሳኔን ደግመ እንድታስብ የምፈልገው የቪንሰንት ቤቨኒስ መጽሐፍ አለ። ብራዚላዊ ጆርናሊስት የጻፈው ከ2010 እስከ 2020 ልክ እንደ አሁን የኢትዮጵያኖቹ በሶሻል ሚዲያ እንደጠሩት ሙቭመንት የተመራ የሶሻል ሚዲያ ትራንዚሽን ውጤቱ አሳዛኝ መሆኑን ኢፍ ዩ በርን ዘ ማስ ፕሮቴስት ዲኬድ ኤንድ ዘ ሚሲንግ ሪቮሉሽን የሚለው መጽሐፍ እንድታነበው ጋብዛለሁ። በ12 አገራቶች በተለይ ዳይቨርሲፋይድ የሆነ ሶሳይቲ ባለበት ውስጥ በበይነ መረብ የሚመራ ሪቮሉሽን ውጤቱ እርስ በርስ መጋጨትና ሪቮሉሽኑ ሚስት ነው የሆነው። ኢንክሉዲንግ ብራዚል ውስጥ የሆነውን ራሱ ብራዚላዊ ነው። ከብራዚል ተነስቶ በአፍሪካ አድርጎ በአረብ ሀገራቶች የሆነውን በሶሻል ሚዲያ የተመራ ሪቮሉሽን ውጤቱን ኮንሲኮንሱን በማስረጃ አስደግፎ የተነተነበት ነው። ሁለተኛ ፕሮፌሰር ባርባራ ዋልተር ሃው ሲቪል ዋር ስታርትስ ኤንድ ሃው ቱ ስቶፕ ዘም በሚለው መጽሐፏ ላይ በተመሳሳይ መልኩ እንደዚህ አንኮንትሮልድ የሆነ ውጤቱ ዳይቨርሲፋይድ የሆነ ሶሳይቲ ባለበት ውስጥ የሚደረግ ትራንዚሽን ውጤቱ ሲቪል ዋር ነው ብላ የአራት አገራቶችን ፋንዳሜንታል ነባራዊ ሁኔታ ጠቅሳ ትከራከራለች። ይህንን ትመለከተዋለህ ጋይስ? እኔ ከጀነራል ትሩዝ እያፈነገጥን ይመስለኛል። ጀነራል ትሩዝ ኢን ሴንስ በቃ አጠቃላይ እውነታ ማለት ነው። ለምሳሌ ፀሐይ ሰን ራይዝስ ኢን ዘ ኢስት ኤንድ ሴትስ ኢን ዘ ዌስት። ፀሐይ በምስራቅ ወጥታ በምዕራብ ትጠልቃለች። ሙቀት ሲበዛበት በረዶ ይቀልጣል። ከውሃ ከወጣ አሳ ይሞታል። ይሄ ጀነራል ትሩዝ ነው። እንግዲህ የዓለም ሳይንቲስቶችም የፖለቲካ ሳይንቲስቶችም ኤክስፐሪመንቶችም ሁሉም ኤክስፐርቶች የሚናገሩት እስኪ እናንተስ ካለፈው የኢትዮጵያ ታሪክ እንነሳ። ለምሳሌ ግራውንድ ላይ ፕሮቴስት ሳይኖር እንዴት ነው መንግስት ሊቀየር የሚችለው? ያው መሬት ላይ ያለው ህዝብ እንኳን የሆነ ግሪን ላይት እንኳን እየሰጠህ እንኳን አይደለም እኮ ጭራሽ ሙድ እያዘብህ ከሆነ ያስታውቃል እኮ። መለኪያ መሆን ያለብህ መሬት ላይ ያለው ህዝብ ነው። መሬት ላይ ያለው ህዝብ ምንድን ነው ፊድባክ ወይም ደግሞ ሪስፖንሱ ምንድን ነው? የምታዩት ነገር ምንድን ነው? አመፅ እያስነሳ ነው። አመፅ እያስነሳ ከሆነ ኦሮሚያም፣ አማራም፣ ትግራይም፣ ወላይታም በየቦታው አመፅ አዲስ አበባ የተነሳ ከሆነ ኢዚ ነው፣ ቬሪ ኢዚ። ሰላማዊ ሰልፍ መጥራት፣ መፈክር፣ መዋጋት አይጠበቅብህም። የመካከለኛ ምስራቅን ጦርነት መውሰድ እንችላለን።
ሪጂም ቼንጅ ነው የሚሉት። ሪጂም ቼንጅ በኤር ስትራይክ ብቻ እንደማይሆን ብዙ ጊዜ አውርተናል። እኔም ተናግሬያለሁ፣ ብዙዎቻችሁም ተናግራቸዋል። ቤንጃሚን ኔታንያሁም ይሄን ያለው በአየር ላይ ድብደባ ብቻ ሪጂም ቼንጅ እንደማይደረግ እናውቃለን። የዓለም ነባራዊ ሁኔታ ይሄን አሳየንም። የተለያዩ የምንሰራቸው ስራዎች አሉ። ሞሳድ እና ሲአይኤ መሬት ላይ ግራውንድ ላይ ፕሮቴስት እናስነሳለን አሉ። ሞከሩ፣ አልሆነላቸውም፣ ከሸፈባቸው። ኢትስ ኢምፖሲብል ማውንቴን ቱ ክላይምብ። በኢትዮጵያም ስትመጣ መጀመሪያ እርግጠኛ መሆን ያለባችሁን ያው መጠይቃችሁ ፕሮቴስት አለ ወይ? ኦሮሚያ ክልል፣ አማራ ክልል፣ ትግራይ፣ አዲስ አበባ ውስጥ አብይ አህመድ ወይም ደግሞ የብልጽግና መንግስትን ለአንዴና ለመጨረሻ ጊዜ ይወገድን አንፈልገውም ብሎ የወጣ ህዝብ አለ? ይሄን አይታችኋል? ካለ ኢዚ ነው። ሽግግርም በለው ታጣቂውም በለው ኮሊዥን ፈጥሮ ሊመጣ ይችላል። ይሄን ነው መመለስ ያለብን ለማለት ያህል ነው። ሰመራይዝ ልቋጫውና ቴዲ ለአንተም ለራስህ ምናልባት ይህን ጉዳይ ዳግም ላናወራበት ስለምንችል ለአቶ ልደቱ አንድ ጥያቄ እንጠይቅልኝ ይፈልጋለሁ ካገኛቸው። አቶ ልደቱ መድሎት በሚለው መጽሐፋቸው ላይ በኢትዮጵያ ውስጥ ከእንግዲህ የሽግግር መንግስት የሚባል ኮንሰፕት ሊነሳ አይገባም ብሎ ጽፈዋል። ወደ 7 ነጥቦችን ጠቅሰው የሽግግር መንግስት ኢትዮጵያ ውስጥ ከእንግዲህ ተቃዋሚ ኃይሎች ተደራጅተን ይሄን የተበታተነ ድሪቶ የሆነ ተቃዋሚ ኃይሎች ሰብስበን 2 ጂያንት ተቃዋሚ ኃይል እስካላደረግነው ድረስ ኢትዮጵያ ውስጥ ስለ ሽግግር መንግስት ማሰብ ነውር ነው ብለው ጽፈዋል። አሁን ምን አገኙ? ያ ችግር ተፈታ? እነዛ ድሪቶ ያሏቸው ተቃዋሚ ኃይሎች ተደራጁ? አንድ ሆኑ? 2 ሆኑ? የሚለውን ጥያቄ ለአቶ ልደቱ ጥያቄውን ልታቀብልኝ ጠይቃለሁ። እድሉን ካገኘው ከጠራቸው ወይም ገብቼ ጠይቃቸዋለሁ በጨቋ እንኳን። ካላገኘኋቸው ግን ይህን ጥያቄ ያንሳልኝ። ምን ፋክት ተለውጦ ነው ያንን መጽሐፍ ላይ የተነተኑትን ትንታኔ ያስቀየሩት ነገር ምንድን ነው የሚለው ነገር ማብራሪያ ማሳለፍ ፈልጋለሁ። በነሳችሁ ላይ በነገራችን ላይ ነገም ከነገ ወዲያም ትላልቅ ፖለቲከኞች ሲመጡ ኢዝ ቬሪ ኢምፖርታንት እዚህ ጋር የምናሳየው ባህሪ እናንተ ላይ እምነት ጥዬ ነው ማመጣቸው። በእኔ ላይ አይደለም ጥያቄያቸው። እኔን ያውቁኛል፣ ሁሉም ከገዢውም ከተቃዋሚም ያሉ። ቲክቶክ ላይ ግን በአንዳንድ ባለጌ ሰዎች የተነሳ ቲክቶክ ላይ ያለን ሰዎች ስማችን ጥሩ አይደለም። ያን እያስተካከልኩኝ ነው። ታላልቅ ፖለቲከኞች ስም ያላቸው ሲመጡ ጥያቄ እንድጠይቁ ሳስገባችሁ እዚህ ከኔ ጋር እንተዋወቃለን። ሌሎቻችሁ መሆን ያለበት ምንድን ነው? በቃ ጥያቄ ከሆነ ጥያቄ የምጠሉትን ፖለቲከኛ ቢመጣ እኮ በጨዋ ቃል ሳትሰድቡት፣ ብዙዎቹ የሚያነሱብኝ ይሄ ስለሆነ እንመጣለን አንተን እንላለን። ግን የሚገቡ ሰዎች ምናምን በእኔ ይሁንባቸው ማስገባቸው እኔ እንትን እላለሁ እና በጨዋነት ጥያቄ መጠየቅ ይልመድብን። የሚናገሩት እንኳን ከእናንተ ሀሳብ ጋር ቢቃረን ማክበር እንመልመድ አለብን ለማለት ያ ነው። ቴንኪ ዋንጋሪ ሞሼ ወደ አንተ ልምጣ ወንድሜ። መልካም እሺ። የዋንጋሪ መጨረሻ ላይ ሆነ ያነሳው ሀሳብ በተለይ መጽሐፎቹን ሲጠቅስ በነበረበት ሀሳብ ላይ ትክክል ነው በተወሰነ። ግን ምን አለ መሰል አክቹዋሊ የበይነ መረብ እንቅስቃሴ የተጀመረው የቀለም አብዮት የሚባለው በተለይ ዩክሬንና ቤላሩስ አካባቢ የፌስቡክ መጎምራት ጋር ተያይዞ የተጀመረ እንቅስቃሴ ነው በዋነኝነት። ከዛም በኋላ ነው እያደገ ወደ ይሄ የአረብ አብዮት ምናምን ሲጀመር በደንብ እያደገ በተለይ ግብፅ አካባቢ ምናምን በደንብ ሰርተውበት ነበር። በአንድም ሆነ በሌላ መንገድ እነዛ ስኬታማም ያልሆኑ በወቅቱ ተነስቶ የነበሩ የብሔር ተዋጽኦአቸው በእኛ ደረጃ በተለይ እንደኛ አይነት መልቴ ወይ ደግሞ በጣም የብሔር ስብጥሩ ከፍተኛ የሆነበት ቦታ ላይ እስካሁን ኤፌክቲቭሊ አልተተገበረምም፣ አልተሞከረምም። ቢሞከር አደጋ ሊኖረው ይችላል፣ ሊያስማማኝ ይችላል። እኔ ግን አሁን ማንሳት የምፈልገው ነጥብ ምን መሰለህ ቴዲ፣ አሁን አንተም እነዚህ ሰዎች ህዝብ ይቀበላቸዋል ወይ አይቀበላቸውም? አሁን ህዝቡ ምንም አይነት እንቅስቃሴ እያሳየ አይደለም። ስለዚህ ህዝቡ ምንም አይነት እንቅስቃሴ እያሳየ ባልሆነበት ሁኔታ ዝም ብለው ነው ይለፋሉ። እኔ አክቹዋሊ እኮ እኔ አልደግፍም አሁን ይሄን እንቅስቃሴ። ምክንያቱም እኔ ከዚህ አልፎ የትጥቅ ትግል እንቅስቃሴ ዝም ብለው ነው የሚለቁት አላልኩም፣ ግን ይሄ ጥያቄ ተመልሶ እኔ ኩዌሽን ማድረገው ይሄንን ነው። ይሄ አዎ ምኑ መሰለህ ለምሳሌ 2008 ላይ ኢትዮጵያ ውስጥ ኢህአዲግ ላይ የስርዓት ለውጥ እንቅስቃሴ እስኪጀመር ድረስ ባሉት በርካታ ዓመታት ውስጥ አብዮት ብዙ ጊዜ ፕሮሰስ ነው፣ በአንድ የሚመጣ ነገር አይደለም።
በተለይ ደግሞ አምባገነኖች ኮንትሮል የሚያደርጉት ውስጥ የብዝሃ ፓርቲ ስርዓት አይኖርም፣ ዲሞክራሲ አይኖርም። ህግ አስፈጻሚዎች እንደገና ፖሊሶች ምናምን ኤቭሪ እያንዳንዳቸው ጠንካራ ናቸው። ሀሳብን በነፃነት ፍሪ ፕሬስ የለም። ኤክስፒሪየንስ አሁን አንተ የምታነሳውን ነገር ኤክስፒሪየንስ የምታደርግበት ህዝቡ ራሱን የሚገልጥበት ነገር የለም፣ እጥረት አለ። ስለዚህ ታፍኖ የሆነ ቀዳዳ የሚፈልግ ይሆናል። ልክ የ1997 ዓ.ም ላይ በምርጫ ሰሞን ታየ። ከዛን ዶሚኔት ተደረገ። ከዛ በኋላ ተመልሶ ለመነሳት 2008ን ጠበቀ። አየው ፕሮሰስ ነው። ከዛን ኦፖርቹኒቲ ሲያገኝ ማስተር ፕላን፣ ከዛን አማራ ክልል የሆነ ነገር ምናምን ተጀመረ ሲባል ያ ታፍኖ የነበረው የትኛውም እኮ ቦታ ኦኬ፣ አማራ ክልልና ኦሮሚያ ክልል ላይ የለውጥ እንቅስቃሴ ሲኖር አፋር እኔ ተመችቶኛል ብሎ ለምን ለስርዓቱ እኮ ልቁም አላለም? ደቡብ ወላይታ ወይ ምናምን ለስርዓቱ ልቁም አላለም። ዝም አለና ተባባሪ ሆነ ሌላውም የኢትዮጵያ ህዝብ። ኦኬ ለምንድን ነው ብልጽግና ለምሳሌ ዶክተር አብይ የመጣበት ለውጥ ኃይለማርያም ደሳለኝን ከሊቀመንበርነት ያነሳበት ለውጥ ሲነሳ ህዝቡ በሁሉም አካባቢ ላይ ለምንድን ነው የነበሩ ተቃውሞችን ባይሳተፍበትም እንኳን ይደግፍ የነበረው ለምንድን ነው? ጥሩ ጥያቄ። በወቅቱ በተመሳሳይ አሁን በምናነሳው ነገር ነው። ሁለቱ መንግስታት መካከል ላይ አብይ አንድ ትልቅ ነገር ኳሊቲው ምን መሰል፣ ከኢህአዴግ ስህተቶች ብዙ ተምሯል። ኢህአዴግ ካጠፋቸው ጥፋቶች ስልጣን ላይ እንዳይቆይ ካደረገበት ምክንያቶች ውስጥ አብዛኞቹን ትምህርት ወስዶበት እነዛ ነገሮች ላይ ለምሳሌ ይሄ ኢህአዴግ ከሞላ ጎንደር ሴንትራላይዝ አልነበረም በወቅቱ። በአምስት ክልሎች ተዋቅሮ በአራት መሰረታዊ ከዛ ግንባር በሚባሉ ደጋፊ ክልሎች ምናምን ሆኖ ሴንትራላይዝ አልነበረም። የመጀመሪያ ነገር አብይ ወደ ስልጣን ሲመጣ ምንድን ነው ያደረገው? ብልጽግናን ሁሉን አቀፍ አደረገና ሴንትራላይዝ አደረገው። ኮንትሮል በሚሆንበት ደረጃ ላይ አደረገው። አሰረው መሃሉ ላይ ፎካል ፖይንቱን ራሱን አደረገና አብዛኛውን በየጥጋ ጥጉ የነበረውን ሁሉ በመሃል አደረገው። ስለዚህ ትላንትና ከነበሩት ውድቀቶች፣ ትላንትና ኢህአዴግ ላይ ከነበሩት ስህተቶች ትምህርት ወስዷል። ምንድነው ይሄ? አምባገነኖች አንድ ስቴፕ ከሌላው የሚያደርጉት ነገር ነው። የጣለበትን መንገድ ያውቀዋል። ያን የጣለበትን መንገድ ሬሜዲ አስተካክሎ ይመጣል። ኢንጀነራል ግን አንድ ነገር አለ። ሀሳቤን ልዝጋይ ሌላውንም ሰዓት ላለመውሰድ። ሀገር አብዮት ውስጥ ናት። ብዙ ጊዜ አብዮት የሚጀመረው የሆነ ቦታ ነው። የፈረንሳይ አብዮት ሲጀመር እዚህ ያነበቡ ሰዎች እንደ ዋንጋሪ ያውቃሉ። ጥቂት ነገር ቤተክርስቲያን ብዙ ገንዘብ አላት። ወደ 3000 ምናምን ወደ 300 ምናምን ሺህ የሚሆኑ የንጉሳዊ ቤተሰቦች የሀገሪቱን 30% ሀብት ይቀራመታሉ ምናምን ተብሎ በኖርዘርን ፓርት ላይ ተራራማ ኤሪያ በሆነ ኤሪያ ላይ የሆኑ ግለሰቦች አሰቡና ለመረበሽ ሞከሩ። ያ በኋላ ህዝብ ሆነና ንጉሱን በጉለቴን ያስቀላ ምናምን ብዙ ነገር ፈጠረ። ብዙ ጊዜ አብዮት የሚጀመረው በመላ ህዝብ ፊሽካ ነፍቶ በአንድ ያወጣ የሆነ ቦታ ይነሳል። ያ ነገር ይቀጥቅድም እኮ አነሳው። የደርግ እንቅስቃሴ ህዝቡ ህመም ነበረበት፣ የሆነ ነገር ነበረበት። ረሃቡን ሲያይ ምኑን ሲያይ ወሎ ያየው ረሃብ ይሄ ነገር ለካ አለ ምናምን ትሪግ አደረገው። ስለዚህ አሁን እንቅስቃሴ ለምሳሌ አማራ ክልል ላይ ደገፍነውም ጠላነውም የጦር እንቅስቃሴ አለ፣ ውጊያ አለ፣ ሰላም የለም፣ የኑሮ ሁኔታ አለ። ሌላውም ቦታ ላይ ኦሮሚያ ላይ የትጥቅ ትግል እንቅስቃሴ አለ። ትግራይ ላይ የራሱ ችግሮች አሉ። ሶማሌ ላይ ቀላሉ ጥያቄ ላንሳለን። ለምሳሌ አማራ ክልል 3ኛ ዓመቱን ሊይዝ ወራቶች የሚቀሩት የትጥቅ ትግል የተካሄደ ነው። ያ እንደ ታጋዮቹ ከሆነ የአማራን ህዝብ ከገባበት ችግር እናወጣዋለን ነው የሚሉት። ያ ይሄ ከገባበት ችግር እናወጣለን የምትሉት ግማሹ ህዝብ እንኳን ለምን አልደገፋችሁም? እንዳልደገፈን የምን የቁጥር ማስረጃ አለን? ህዝብ ሲደግፍ የሚታይ ነገር ይፈጠራል። ህዝብ ሲደግፍ በነገር ላይ ህዝባዊ ድጋፍ ካለ አንድም ቀን የሀገር መከላከያ ሰራዊት እዛ አካባቢ አይታይም። እኔ ደግሞ ህዝብ እንደደገፈን ትቆጣጠራለህ። ማረጋገጫ የሚኖርህ ነገር 3 ዓመት አይፈጅብህም። ኦኬ፣ ህዝብ እንደደገፈን ደግሞ ማረጋገጫ የሚሆንብን ነገር ምንድን ነው? ይሄ ትግል ሲጀመር ብዙ ጊዜ አንተ ቤትም እንዳወራ ነው በባዶ እጅና በዜሮ በሚባል አቋም የተጀመረ ነው። መደምሰስ አልቻለም፣ መጥፋት አልቻለም። ስርዓቱ ራሱ አጠፋዋለሁ ደምስሷለሁ ያለ ነው። ህዝብ ካልደገፈው ቋሚ የሚባል ወይ ደግሞ እንደ ኢትዮጵያ ውስጥ ከዚህ ቀደም እንደነበሩ የትጥቅ ትግል እንቅስቃሴዎች ቀጥተኛ በውጭ ድጋፍ በሌሎች በምዕራባውያን ኃይል ድጋፍ ውስጥ ከለላ ውስጥ ሳይኖር ይሄን 3 ዓመት ሰርቫይቭ ያደረገው በምን አይነት መንገድ ነው? ህዝብ ካልደገፈው። እሱ እንዳለ ሆኖ ለምሳሌ የአማራ ህዝብ ነው የምልህ። ህዝብ እንደ ህዝብ አንተ እንደምትለው ህዝብ እንደ ህዝብ ደግፎናል ካልክ
አንድም የመንግስት ሰራዊት እዛ አካባቢ ላይ አስክሬኑ ነው እንጂ የሚወጣው ወይም ደግሞ የያዘው ጫማ ለምልክትነት ይቀመጣል እንጂ የፋኖ ታጋዮች ከአንድ ቦታ ወደ አንድ ቦታ እንደዚህ እየተዘዋወሩ አይታኮሱም ነበር። ህዝብ ከደገፈ ሲጀመር አረጋ ከበደን ቢሮ ላይ አይቀመጥም። እችን ጥያቄ ልጠይቅ። የኤርትራን የትጥቅ ትግል እንቅስቃሴ የኤርትራ ህዝብ የወያኔን የትጥቅ ትግል እንቅስቃሴ የትግራይ ህዝብ ይደግፈው ነበር? 100%። በጣም ጥሩ። ለምን 17 ዓመት ደርግ ፈጀ? ለምን 30 ዓመት ኤርትራ ውስጥ ትጥቅ ትግሉ ፈጀ? 17 ዓመት እኮ የፈጀባቸው እነሱም እኮ ይናገራሉ። አሪፍ ጥያቄ ነው። 17 ዓመት እኮ የፈጀባቸው አቦይ ሰባት ነው አውጥቼ ላሳይ ይችላል። እኛ ደርግን ጭራሽ አልተዋጋንም። ሲሰበሰቡ ቤተመንግስት እንቀመጥ ነበር። ጀስት እኛ የማናጅመንት ስራና የስለላ ስራ እየሰራን ነው እኮ ይላል። በዛ ባሻገር ግን እኛ ለምን ቆየ 17 ዓመት? ደርግ ዱላ ያሳርፍባቸው ነበር። እነሱም ደግሞ ገባርም እነሱም ወደ መሀል ከተማ ለመምጣት ዲዛይን እያበጀን ነበር ይላል። አሁን ላሰማ ይችላል። አሁን በአንተ ሎጂክ ህዝቡ የሚደግፈው ከሆነ 17 ዓመት መጠበቅ አልነበረበትም። በዛ ጊዜ 60 ሺህ ሰው መሞት አልነበረበትም። በአካባቢው ላይ ከአንዳንድ ኳር በአካባቢው ላይ ህዝባዊ ድጋፍ ነበራቸው። ህዝባዊ ድጋፍ እኮ ሻዕቢያ የነበረው ለምንድን ነው? ፌዴሬሽኑ ዲዞልቭድ ከሆነበት ጊዜ ጀምሮ ተፈሪ መኮንን 1957 ላይ ዲዞልቭ አደረጉት አይደለ? የኤርትራን ዲዞልቭ አድርገው ኤርትራን ከኢትዮጵያ ጋር አንድ ላይ አደረጉ። ጻፈ ትእዛዝ አክሊሉ ሀብተወልድ በፌዴሬሽን ያመጧትን ሀገር ተፈሪ መኮንን ዲዞልቭ አድርገው ኤርትራን የኢትዮጵያ አካል ባደረጉበት ጊዜ ከዛ ጊዜ ጀምሮ ህዝቡ ሲቃወም ነበር። በነቂስ ወጥቶ ሰላማዊ ሰልፍ ሲወጣ ነበር። በነገር ላይ የመጀመሪያዎቹ የትግራይ ህዝብ የትግል ላይ የትግራይ በተለይ ደግሞ መንግስት ያደራጃቸው በክፍለ ጦርና በኮር ደረጃ ያሉ የትግራይ ተወላጆች ከስርዓቱ ጋር ሆነው የትግራይን ህዝብ ይወጉ ነበር። መጀመሪያ ላይ ድጋፍ አልነበረውም። ወያኔ ድጋፍ አልነበረውም። ፍሮም ደ ቢጊኒንግ ድጋፍ አልነበረውም። ድጋፍ የነበረው ራሱን አደራጅቶ ጠንካራ እንቅስቃሴዎችን ድጋፍ ስልህ ዛሬ ተቋቋምክና ዛሬ ደግፋል እኮ እያልኩ አይደለም። ያ ግን ድጋፍ ስልህ በየጊዜው እየጨመርክ እያደክ የምትመጣው ነገር እኮ ነው። እንደዛ ከሆነ በ3 ዓመት በአማራ ትግል በ3 በጣት የሚቆጠር ዓመት ውስጥ በዓለም ታሪክ ላይ እዚህም ዋንጋሪም ሌሎቻችሁም በ3 ዓመት ታሪክ ላይ ከባዶ የትጥቅ ትግል እንቅስቃሴ ተነስቶ መንግስትን በዚህ ደረጃ መፈተን የቻለ የትጥቅ ትግል እንቅስቃሴ በዓለም ላይ ጠሩልኝ። በ3 ዓመት ስትለኝ አሁን በ3 ዓመት የፋኖ ትግል የት ነው ያለው? ጥሩ ጥያቄ። በ3 ዓመት ራሱን ለዓለም አስተዋውቋል። በኢትዮጵያ የፖለቲካ ወይ ደግሞ የትጥቅ ትግል እንቅስቃሴ ውስጥ ተጽዕኖ ፈጣሪ መሆን ትላንትና ወደፊት ፕሪቬል እያደረክ ነው፣ እየመጣህ ነው። እኔ አሁን ይሄ ርዕሱ እሱ ቢሆን ወደፊት የመጣንባቸው ወይ የመጣንባቸው ያለውን ነገር በደንብ አድርገህ ታስተዋውቃለህ። አንድ ሰውም እኮ የፓርላማን ሰዓት ከሰበረ በዓለም ደረጃ ይተዋወቃል። ምንም ችግር የለውም። ለመተዋወቅ ችግር የለውም። መተዋወቅ ሳይሆን ዋና ኢንድ ሪዘልትህ ምንድን ነው? አንተ 4 ኪሎ መግባት ነው። ነገር ግን የ3 ዓመቱን ንዑሷን እንኳን ወስደ የግድ ቲፒኤልኤፎች 17 ዓመት ፈጀባቸው ማለት አንተ 17 ዓመት ይፈጅብኛል ማለት የለብም። ቲፒኤልኤፎች ጫካ በገቡበት ሰዓት ኢንተርኔት የለም፣ ፌስቡክ የለም፣ ሶሻል ሚዲያ የለም። ዓለም አሁን በዘመነበት ደረጃ ላይ አልዘመነም። በተመሳሳይ ድሮንም የለም፣ ምንም የለም። በተመሳሳይ ድሮንም አይኖርም፣ ግን ከባድ መሳሪያዎች አሉ። ገባህ አይደለም? ግን አሁን አንተ እንደውም ፖይንት ምንድን እንደውም አመጣልኝ። ቲፒኤልኤፎች ጫካ በገቡበት ሰዓት ህዝብ ለማስተባበር ጊዜ ይወስድባቸው ነው። አሁን ህዝብ ለማስተባበር አንድ የሶሻል ሚዲያ ጽሁፍ ወይም ደግሞ አንድ የቲክቶክ ወይም የዩቲዩብ ንግግር በቂ ነው። ህዝብ ከአንተ ጋር ካለ አይደለም። ኢዚ ዘመን ላይ ነው ያለው። በጣም ቀላል ዘመን ላይ ነው ያለው። ያኔ የእጅ ስልክ እንኳን እንደዚህ ሞባይል እንኳን የለም። ስለዚህ አሁን ዘመን በሰለጠነበት በዚህ አድቫንስድ በሆነ ዓለም ላይ መጥተህ የ3 ዓመት ትግልህ የት ነው ያለው? ተስፋ ሰጪ እንቅስቃሴ ላይ ካለ በዚህ ተስፋ ሰጪ እንቅስቃሴ ላይ የማለት መብት የተጠበቀ ነው። አይ ምናምን ብዬ አልሞገትህም፣ ግን አንተ ልቦና አሳየህን ንገረኝ። ኦኬ ጥሩ። ተስፋ ሰጪ እንቅስቃሴ አንድ ጥያቄ ልጠይቅህ። ሂድና ትግሬን ገለ መሳሪያ ውሰድ ማለት ለአማራ ህዝብ ምንድን ነው? ይሄ ዞምቢ መሆን ነው? አንድ ቴዲ የአማራን የትግራይ ዛሬ ወጣለ ትንሽም ስለሆነን ብዬ ነው። ሞሼ ጥያቄውን ይመልስና ራሱ በገባው ላይ ከዛ ወደ ቅድስት እንሄዳለን። እንግዲህ መነሻው
ትግሉ የተጀመረበት መንገድ አብዮቱ የጀመረበት መንገድ ነው። አብዮቱ ሲጀምር አማራ እንደ አማራ ስርዓት ላይ መሳሪያ ይዞ ተነስቶ አያውቅም። አማራ እንደ አማራ በብሔሩ ተደራጅቶ ስርዓተ መንግስት ለመቀየር መሳሪያ ይዞ አያውቅም። የመጀመሪያ ድላችን እንደ አማራ መሳሪያ ትግሬን ግደልና መሳሪያ ቀማ ማለት ነው። አንዴ ሹሜ የቤቱን ህግ አታውቅም መሰለኝ። በዚህ አንዱ እያወራ እያለ ሀሳቡን ኢንተራፕት አታድርገው፣ ይጨርስ። አንተንም እንደዛ ኢንተራፕት አድርገው፣ ካልሆነ እንትን ነው የሚሆነው፣ የጨረባ ተስካር እንዳይሆንብን። ሰው ይጨርስ፣ ከዛ ዞሮ ሲመጣ ትናገራለህ። ቀጥል ሞሽ። ታንክ ዩ። የመጀመሪያው ግብ አማራ እንደ አማራ ስርዓት ለመነቅነቅ የሚያስችል መሳሪያ ማንሳት ይችላል የሚለውን ማድረግ መፍጠር ነው። ያን ስነ ልቦና በወጣቶቻችን በወንድሞቻችን በእህቶቻችን መካከል ላይ ይሄን ማድረግና እንደ አማራ ቆመን መታገል እንችላለን፣ ጥቅማችንን ማስጠበቅ እንችላለን፣ አለመሞት እንችላለን፣ አለመግደል እንችላለን። ይሄን ለማድረግ ምንም ያንሰን የለም የሚለውን ማሳየት ነው የመጀመሪያ ግቡ። ያን ተሰብስበው አድርጓል። ስለዚህ መነሻችን ትክክል ነበረ፣ እሱን አድርገናል። ከዛ በኋላ ቅድም ያነሳቸው ነገሮች አሉ። ትግሉ መሄድ በሚገባው ርቀት ሄዷል፣ ተስፈንጥሯል፣ ምናምን መድረስ በሚገባው ደረጃ ላይ ደርሷል፣ ላይደርስ ይችላል። ያልደረሰበት ምክንያት ተግዳሮቶቹንም ጭምር መሀል ላይ ስለምንሰገስጋቸው ነው። ተግዳሮቶቹ ምንድን ናቸው? አሁን ራስህ ባነሳኸው ቲፒኤልኤፍ ትግል በሚታገልበት ሻዕቢያ ትግል በሚታገልበት ዘመን ያልነበሩ አሁን ላይ የነበሩ እንደ አጠቃላይ አሁን ያለውን የብሔር ፖለቲካ ውጥንቅጥነት እንደገና የቴክኖሎጂ አድቫንስመንት ራሱ እኛ ውስጥ መካከል ያለውን አንተም በተደጋጋሚ ስታነሳ የነበረውን ይሄ በትግል ውስጥ ተጃምሎ የመቆየት ያለመቆየት ትግሉ ላይም ይሄ ጽናት የመጠየቅ ያለመጠየቅ ጉዳዮች ላይ ተደማምሮ መሄድ በሚገባው ደረጃ አልሄደም። ሊያስማማኝ ይችላል፣ ግን ደግሞ መስራት የሚያስችለው ትግሉን ነገ ሊጨርስ የሚችለውን መደላደል መሰረት ግን ተገምቷል። ይሄ ትግል አይወድቅም፣ ወዴትም አይሄድም። ሰው ተገብሮበታል፣ ደም ተከፍሎበታል። ወጣቶች ፋኖ አማራ የሚባልን አስተሳሰብ ተጠምቀውበታል፣ ይዘውበታል፣ ጭንቅላታቸው ውስጥ አድርገውበታል። ከዛሬ ምናምን 2-3 ዓመት በፊት ደቡብ ክልል ወይ ኦሮሚያ ወር ደግሞ የሆነ ቦታ ላይ ሄደ ፋኖ የሚባል ነገር አማራ የታጠቀ ኃይል አለው ምናምን ብትል አይታወቅም። እሺ የተጠመቃችሁት ፋኖነት ምንድን ነው? የትኛውን ፋኖነት የተጠመቃችሁት? ዋናውን ትነግረኛለህ። በራሳችሁ ዊዝን እንኳን በአመራሮች መካከል የተለያዩ አይነት ፋኖች ነበሩ፣ የተለያዩ አይነት አመለካከቶች ነበሩ አይደል? አሁንም እንኳን እጅ ሰጡ በሚባሉት መካከል እንኳን የሀሳብ ግልጽ የሆነ የሀሳብ አለመስማማት አለ። ኢቨን እዚህ ጋር ራሱ አሁን የፋኖ ደጋፊዎችን የተለያየ አመለካከት ያላቸውን ባስገባቸው 5 አማራ ልጆች ባስገባ 5ቱም ይቃረናሉ። ሁላችንም ተጠምቀንበታል የምትለው አመለካከት የቱ ነው? በጣም ጥሩ። በጋራ ቶናችን አንድ ነው፣ ቋንቋችን በዚህ አንድ ነው፣ አንድ ያደርገናል ምትል በጋራ ምን ያግባባናል መሰለ? የአማራ ህዝብ አደጋ ውስጥ መሆኑ ያግባባናል። የአማራ ህዝብ ይሄን ችግር የሚፈታው በጠመንጃ እንደሆነ ያግባባናል። ይሄ የፋኖነት እሳቢያችን ነው። አሁን ታዲያ ልዩነቶቻችሁ ቀጥሎ የሚሆነው ጥያቄ ይሄን ስለ ታዲያ ልዩነቶቻችሁ እዚህ ላይ የምትግባቡ ከሆነ ልዩነቶቻችሁ ለምን መጡ ነው ልትለኝ የሚሆነው። ሰፊ ነው። ምናልባት የሌሎችን ሰዓት ይዛለሁ እንጂ መናገር እችላለሁ። ለምሳሌ ላለፉት 30-40 ዓመታት ሲሰራ የነበረው አማራን በአካባቢያዊ ቅርጽ ማደራጀት ማስያዝ፣ ለምሳሌ ጎጃም የሚባል አይደንቲቲ እንዲኖር፣ ጎንደር የሚባል ሸዋ ወሎ የሚባል አይደንቲቲ እንዲኖር ዴሊብሬትሊ በመንግስታት ሲሰራ የነበረ አንድ ምሳሌ ልጥቀስልህ። ከዚህ በፊት አንተ ቤት መንግስታት በተደጋጋሚ በተለይ ደግሞ ከቲፒኤልኤፍ ዘመን ጀምሮ ስትሮንግሊ ሲሰራበት የነበረ አማራ ዩኒፎርም ባለፉት 7 ዓመታት የቲፒኤልኤፍ የበላይነት ነበረ ብለህ ታምናለህ? ሄጂሞኒ በደንብ አምናለሁ። ቴንኪው። ስለዚህ በአንተ እይታ የቲፒኤልኤፍ የበላይነት እንደነበረበት ካመንክ የዚህ ዲዛይነሩ ቲፒኤልኤፍ ነው ማለት ነው አይደል? አማራን በአካባቢያዊነት የመክፈል ዲዛይነር አዎ የቲፒኤልኤፍ ሄጂሞኒ ያለ ካልክ የሰብአዊ ድርጊቱ መገደሉም መፈናቀሉም በአንተ ትንታኔ እኔ ኢህአዴግ እንደ ኢህአዴግ ሼር የሚያደርገው ነው ብዬ ነው ማምነው። አንተ ግን እንደዚህ ብለህ የማመን መብት የተጠበቀ ነው። ቲፒኤልኤፍ ነው ካልከኝ ለጥፋቱም ለልማቱም ለቲፒኤልኤፍ የምሰጥ ከሆነ አማራ ህዝብ ላይ የሰብአዊ ድርጊት የፈጸመ ጄኖሳይድ፣ መፈናቀል፣ አይሆኑ ድርጊቶችን ካደረገ አካል ጋር
በምን ተስማምተው ነው አብረን ለመስራት የምታስበው? እኔ መች ተስማማው አሁን አልኩኝ። ይህን የሚናገር ይሉ በሰነድ በዶክመንት አንተ ማለት አይደለም። አንተ በመርህ የምታምን ልጅ ነህ። ግን ከቲፒኤልኤፍ ጋር አብሮ በመስራት የሚያምኑ የፋኖ አመራሮች የሉ? ስቲል በሰነድ በዶክመንት አላየሁም። አንድ ደፍሮ የሚናገር የለም። ግን ፐርሰናል አሁን የመጣነው ነገር ላይ ልንመጣ ነው። ለምሳሌ አሁን ቅድም ያነሳውልህ አንተ አላየህን? ከቲፒኤልኤፍ ጋር አብሮ የሚሰሩ የፋኖ አመራሮች የሉ? እኔ አሁን ምን እያወራን ያለነው የሰነድ ጉዳይ ነው አይደል? ለምሳሌ ሁለት የፖለቲካ ከዛ እኮ እሱ ቀጥሎ የተዘጋጀው ጥያቄ ስላለ ነው። እሱን አንድ ላይ ታስኬደውና ወደ ሌሎች እንሄዳለን። ኦኬ ገብቶኛል። ቅድም ያነሳልኝ አንድ ያደርገናል ያልከው ነገር እኔ የምስማማበት እኮ ነው። ስወገዝበት ስሰደብበት የነበረበት ጉዳይ ነው። አማራ ህዝብ ላይ ቀልድ አይደለም። የሐሰት ትርክት የተተረከበት የተገደለ ኢሰብአዊ ድርጊት የተፈጸመበት፣ ለዚህ ደግሞ እያንዳንዳቸው የአማራው ፖለቲከኛ ተቀበለ አልተቀበለ ማምንበት ነገር ነው። ሁሉም የአማራ ፖለቲከኛ የሚቀበለው ነው ጉዳይ። በዚህ አንድ ነው ጥያቄያችን። ይሄን የፈጠረው ማን ነው? ለዚህ ኃላፊነት የሚወስዱ አካላቶች አሉ። አሁን አንተ ባልከው ልሂድና ቲፒኤልኤፍ ኃላፊነቱን ይወስዳል። ቲፒኤልኤፍ ለጥፋት ኃላፊነት እንዲወስድ ካደረግከው ለልማቱም ኃላፊነቱን እንዲወስድ ማድረግ አለብህ። ኦኬ በዚህ እንሂድ። ዋነኛ ነፍጥ ለማንሳት ይሄ አንድ ያደርገናል ያልከው ችግርህ ከሆነ ይሄን ችግር የፈጠረና እዚህ አይሆኑ ነገር ላይ ከጣለ አካል ጋር በምን ተስማምተ ነው የምትሰራው? እንዲህ ካልከኝስ በዚህ ጉዳይ ላይ የሚቃረኑ አንፈልግም የሚሉ በፍጹም መታሰብ የለበትም የሚሉ እያፈነገጡ እየወጡ ያሉ የአማራ ፖለቲከኞች አሉ፣ የፋኖ አመራሮች አሉ። እነሱ ባሉበት እንዴት ታዲያ ችግራችን አንድ ያደርገናል፣ ትግላችን አንድ ያደርገናል ትላለን? ኦኬ ጥያቄው ተመሳሳይ ቅድም የጠየቀኝ ጥያቄ ነው። በደንብ አድርጌ ልመልስልህ፣ አታቋርጠኝ። የመጀመሪያው ነገር አንደ የኔን ሀሳብ ውሰድና የኔ ሀሳብ ነው። ኦኬ ከቲፒኤልኤፍ ጋር የሚደረግ ጥምረትን አልደግፍም። ኦኬ ከቲፒኤልኤፍ ጋር የሚደረግ ጥምረትን አልደግፍም። ይሄን መንደርደሪያ ከያስክልኝ በኋላ አሁን እየከዳ ወደ ጫካ እየገባ ወደ መንግስት እየገባ ወይ ደግሞ እጁን እየሰጠ ያለው ሁሉ ከቲፒኤልኤፍ ጋር ፋኖ ሊሰራ ስለሆነ ነው እጅ የሰጠሁት የሚለውንም ነጠላ ዜማ አልሰማም። ምክንያቱም በአንድም ሆነ በሌላ መንገድ ትግሉን በቅርበት እገመግማለሁ፣ ሰማለሁ፣ ኢንፎርሜሽንም አለኝ። በትግል ውስጥ ወገቤን ያለው የደከመው ተደውሎለት ተነግሮ በቃ ኑሮህን ትኖራለህ፣ ለምን እንደዚህ ትሆናለህ ሲባል ወገቤን ብሎ የወጣውም የመውጫ ካርድ አድርጎ ቢስበው ግን ከቲፒኤልኤፍ ጋር ሊሰሩ ስለሆነ ነው የሚለ። ኦኬ ሊሰሩ ስለሆነ ነው የሚለ። ትግሉን ካመነበት ያ ሰውዬ ፋኖነት ጫካ መግባት ሀቅ ነው ብሎ ገብቶ ከሆነ የራሱን አይነት አደረጃጀት መስርቶ እንደዚህ ነው ብሎ የጀመረውን አምንበታለሁ የሚለውን ትግል ማስቀጠል ነው ያለበት። ኢትስ ኢነፍ እኮ የራሱን ብጤዎቹን አሁን የገቡት ተሰብስበው ሌላ አይነት አደረጃጀት ለምን አልመሰረቱም? ሌላ አይነት ለምን አልሸጡልንም? እንደዛ አይነት አሳሰብ አድርገው አሁን ምን ሆኖ አልመሰለ ከቲፒኤልኤፍ ጋር ፋኖ ሊሰራ ነው የምትለዋ ነጠላ ዜማ በጣም በበዛሽ ቁጥር ሰነፉም ወንበዴውም እጅ ለመስጠት ቀን ሲጠብቅ የነበረውም የመውጫ ካርድ አርጓት እየወጣ ነው። ይሄ መቆም አለበት። ምን ሆነ ደግሞ ተቀይሮ ይሄን በማድረግ እጅ የሚሰጠው እየጀገነ መጣ። ኦኬ ይሄን በማድረግ እጅ የሚሰጠው ጫካ ሆኖ ደግሞ ሪል አማራዊ ትግልን እያሳለጠ እየሞከረ ያለው ደግሞ ምን ሆነ መሰለ? እጅ መስጠትን በቲፒኤልኤፍ ተታኮ ጀግንነት ሆኖ ጫካ እውነተኛ ትግል እያደረገ ያለው አማራ ደግሞ እየከፈለ ያለው ሞት እንኳን ትክክል እንዳልሆነ እንዲታሰብ ተደረገ። ይሄ መስተካከል ያለበት የብልጽግና ፕሮፓጋንዳ ነው። ይሄን አልገዛውም። እንደ ግለሰብ ከጠየከኝ ከቲፒኤልኤፍ ጋር የሚደረግ ግንኙነት ለአማራው ዘላቂ ጥቅም ያስገኝለታል አልልም። ቲፒኤልኤፍ የፕሮብሌማችን ምንጭ ነው እላለሁ። ከቲፒኤልኤፍ ጋር እንሰራለን የሚሉ ፋኖች ካሉ ፐርሰናል የሆነ ኢንተረስታቸው ከሆነ ልሞግታቸው ወይ ደግሞ ሐሳባቸውን ዲባንክ ማድረግ እንደ ድርጅት መጥቶ እንደ ድርጅት ግን ምንም ያየነው ነገር የለም። ያን ነው ነገር ያለው። እሺ ቴንክ ዩ። ከዚህ በኋላ በቀጥታ ቅድስትን ከሰማን በኋላ ወደ ኢራቅ አልኩኝ፣ ኢራን፣ እስራኤል እና አሜሪካ ጉዳይ ነው የምንሄደው። እሱን አንድ 40 ደቂቃ ካየን በኋላ እንሰነባበታለን። የመካከለኛ ምስራቅን ጦርነት እንዴት ገመገማችሁት? ቀጣዩ ርዕሳችን ነው።
መጀመሪያ የሎካል ጉዳይ እንጨርስ። ቅድስት ምን ትያለሽ? ቅድስትና በዚህ በተነሳ ጉዳይ ላይ ቴንክ ዩ ቴዲ። እነ አቶ ልደቱ እያደረጓቸው ያሉቸውን ትግሎች በሚመለከት እኔ ሰዎች ያዋጣናል ባሉት መንገድ ትግል ማድረጋቸው ተገቢ ነው ብዬ ነው የማስበው። ከአንድም ዜጋ ይጠበቃል። ነገር ግን እያደረጉት ያለው ትግል አሁን ካለው የኢትዮጵያ ነባራዊ ሁኔታ ጋር አብሮ መሄድ ይችላሉ የሚለውን በደንብ ማየት ያስፈልጋል ብዬ አምናለሁኝ። ምክንያቱም እንግዲህ ኢትዮጵያ ቀደም ሲል 1983 ላይ የሽግግር አድርግ ያለው ቡድን አዲስ ህገ መንግስት ጽፏል። በዛ ህገ መንግስት መሰረትም ላለፉት 30 ዓመታት እና ስቲልም እስካሁን ድረስ ሀገሪቷ እየተመራች ያለችበትና አንድ ቅድስት ነው። ጸዲ አላየሁም። ሶሪ ገስት ሪኩዌስቱ ከጠፋባችሁ ጸዲ አንዳንድ ቁጥር ጻፊልኝ። አላየሁም። ሶሪ አስገባሻለሁ። እሺ ቅድስት ቀጥይ። እሺ አነሰም አደገም ህገ መንግስት የሚባል ነገር መጥቶ ህዝብ እየተዳደረበት ያለበት ሁኔታ በዚህ ህገ መንግስት ደግሞ እኔ ተወክያለሁ ለእኔ ይጠቅመኛል የሚሉ ብሔር ብሔረሰቦችን ያፈራንበት ምናልባትም ይሄ ህገ መንግስት ቢነካባቸው ሀገሪቷ ብትፈርስ ትሻለናለች የሚሉ የማህበረሰብ ክፍሎችንም ጭምር መፍጠር የተቻለበት ሂደት ነው ያለው እና በተለይ የፖለቲካ አመለካከታችንና ብሔር ተኮር የሆነ የፖለቲካ ስርዓታችን በጣም ብዙ ነገሮቻችን የተራራቁ ያለበት ሁኔታ ላይ ያለንበት ነው። ከዛ ደግሞ በሽግግር መንግስቱ ያልተወከለ ማህበረሰብ እንደመኖሩ የሽግግር መንግስት በመናደርግባቸው ሰዓት ሀቀኛ የሆነ የፖለቲካ ኃይል መጥቶ በትክክል ሽግግር ልናደርግ የምንችልበትን ስርዓት ቀደም ባለው ተሞክሮ ውስጥ ያላየንበት ምናልባትም እድሉን ያገኙ አካላት አብረዋቸው የታገሉትንም አካላት ቢሆን ሊያስወግዱ የሚችሉበት አይነት አሰላለፍ ያለበትና ራሱ የፖለቲካ ልምምዳችን ሀቀኝነት የሚጎለው መተማመን የሌለውና ጥሎ የማለፍ ነገሮችን ስናደርግ ነው የቆየንበት። ስለዚህ አሁን እንዲህ አይነት ከፍተኛ የፖለቲካ ልዩነቶችና ዋልታ ረገጥ የሆኑ ሀሳቦች ባለበት የፖለቲካ ስርዓት ውስጥ የሆነ ቡድን ባኮረፈ ቁጥር ወይም እኔ ከስልጣን ተገፍቻለሁ ብሎ ሲያስብ በየዘመናቱ እየተነሳ የሽግግር እንትን እናድርግ የሚል አሰራር ሀገርን ከማፍረስ ጋር የተያያዘ ነው ብዬ ነው የማስበው። ምክንያቱም ቀላል ስለማይሆን ማለት ነው። ኢትዮጵያ ውስጥ ያሉትን የተራራቁ ሀሳቦች ለማስታረቅ በጣም ከባድ የፖለቲካ ጥፋት ነው። ይሄንን ለማድረግ አንድ ባህሉም የለንም፣ ሁለተኛ የምናመጣቸውም እውነተኛ ምክንያቶች የሉንም። ለምሳሌ 83 ላይ ሽግግር ያስፈልጋል ብለው የሽግግር መንግስቱን የመሩ አካላት ከስልጣን በተወገዱ ጊዜ አሁንም በተመሳሳይ ሰዓት መጥተው አሁንም ሽግግር ያስፈልጋል ይሉናል ማለት ነው። ለምንድን ነው ሽግግር የሚያስፈልገው ስንል ለኢትዮጵያን ህዝብ ወደ ዲሞክራሲያዊ ስርዓት ለማስሄድ ሳይሆን እንደገና እነሱን ወደ ስልጣን ለመመለስ ነው። በዚህ ጥያቄ ውስጥ እየተንቀሳቀሰ ያለውን ኃይል ሀቀኛ የሆነ ሰው ቢያየው ያለምንም ውድድር እንደገና ወደ ማዕከላዊ መንግስት ስልጣን ለመያዝ መምጣት ሂደቶች ናቸው የሚያሳዩት። እኔ ይሄንን መንግስት ለመጣል የኢትዮጵያ ህዝብ በቁርጠኝነት እንዳይታገለው የሚያደርጉት አሁን እየተደረጉ ያሉ የትጥቅም የሌሎች የተቃዋሚ ፓርቲዎች እንቅስቃሴ ናቸው ብዬ ነው የማስበው። የኢትዮጵያ ህዝብ መንግስትን እንዲታገል እድሉን እየተሰጠው አይደለም። ምክንያቱም ታጣቂውም ያለው እዛው ኢትዮጵያ ህዝብ ቀሚስ ስር ነው ያለው። በየቦታው አማራም፣ ኦሮሚያም፣ ትግራይም ክልል ያሉ ትግሎችን ብናያቸው ማህበረሰቡ ቆም ብሎ አስቦ ይሄ መንግስት አያስፈልገኝም፣ ይሄን መንግስት መቀየር አለበት ብሎ እንዳይሰራ ተኩሶ እሱ ስር ነው የሚገባው። ጥያቄውን ይዞ በሰላማዊ መንገድ መንግስትን እንዳይሞግት ከጀርባ ታግ የሚደረግበት አካል ስላለው ይሄን መንግስት እድሜው እንዲራዘም እየሰሩ ያሉ ኃይሎች ናቸው ብዬ ነው እኔ የማስበው። ስለዚህ ይሄን መንግስት መጣል ካለበት ህገ መንግስት አለ። ህገ መንግስቱን ተጠቅመው
በስነ ስርዓት መጣል ይቻላል። የኢትዮጵያ ህዝብ ለዚህ ደግሞ ምቹ ነው እንጂ ዛሬ እኔ ከስልጣን ተገፍቻለሁ ተመልሼ ወደዚህ መምጣት አልችልም ባልኩ ሰዓት እየተነሳው ሽግግር እናድርግ የሚል ከሆነ ስልጣኑን የያዘው አካል በቀላል ይለቅልኛል ወይ ነው? ሽግግር አድርግ ስትለው ልቀቅ እያልከው ነው ማለት ነው። አሁን ያለውን አልቀበልህም ልቀቅና ናና እንደዚህ እናድርግ ስትለው እዚህ ያለው ደግሞ እንዲህ በቀላል አንስቶ የሚሰጥህ እድል ያለ አይመስለኝም። ስለዚህ በእነዚህ በሁለቱ መካከል በሚደረጉ ግጭቶች ሀገሪቷ ያው የተለመደው የዜሮ ድምር ትውልድ የመገበር የመገዳደል አይነት አዙሪት ውስጥ የምትሄድባቸው ሁኔታዎችን ያመጣል ብዬ ነው ማስበው። ሐቀኛ ባህል እና እንደዚህ ሽግግሮችን ለማድረግ ጥሩ ልምምድ ያለን ብንሆን ኖሮ ቀላል ነበር የሚሆንልን። የጥያቄውንም ሽግግር ያስፈልጋል ብለው የተነሱት ኃይሎች ደግሞ ሐቀኛ የፖለቲካ አካሄድ የነበራቸውና ታማኞች ቢሆኑ ኖሮ የኢትዮጵያ ህዝብ ትክክል ነው ብሎ ገፍቶ ይሰጥ ነበረ። ላለፉት 27 ዓመታት በመከራ ውስጥ ሲያሳልፉን የነበሩ የፖለቲካ ኃይሎች ብሔርተኝነቱን ኢትዮጵያ ውስጥ ዘርተው ትውልድ ያለቀበት ቀላል አይደለም። ትውልድ ያለቀበትን የፖለቲካ ስርዓት የፈጠሩ ሰዎች ያኔ ታምኖ ተሰጥቷቸው ሀገርን መለወጥ ስርዓትን መዘርጋት ያልቻሉ ሰዎች ዛሬ እነ ልደቱን ከፊት አድርገው ይምጡ፣ እነማንን እንደፈለጉ አድርገው ይምጡ፣ ዛሬ መጥተው ሽግግር እናድርግ ሲሉ ከጀርባ ታሪካቸው የሚያሳየን ነገር አለ። እንደገና አሁንም ሀገሪቷ ያለችበት የፖለቲካ ውጥንቅጥ ቀላል የሚባል አይደለም። ስለዚህ እኔ በሽግግር መንግስት ሽግግር በማድረግ ይፈታል የምለው ነገር የለም። ሀገር ከማፍረስ ጋር በቀጥታ የሚዛመድ ነው ብዬ ነው። ከዚህ እንዲህ ከማድረግ በትጥቅ ትግል ለውጣለሁ ብሎ የገባው አካል ተጠናክሮ ቢመጣ ይሻላል። አንደኛውኑ በትጥቅ ነው ይሄን መንግስት ምጥለው ብሎ ከዛ በኋላ ሲመጣ ምን አይነት መንግስት እንደሚተክል እየነገረን ስለሚመጣ እሱ ቢመጣ ይሻላል እንጂ ይሄ እጅና እግሩ ያልተያዘ የሽግግር መንግስት ያስፈልገኛል የሚል በሐሳብም በተግባርም በፖለቲካ እይታም እጅግ በጣም የተራራቁ ተሞክረው የወደቁ የፖለቲካ ኃይሎች ይዘው መጥተው ሽግግር እናረጋለን ብለው ይዘውት የመጡት ሽግግር እኔ ለኢትዮጵያ ይጠቅማል የሚል እምነት በፍጹም የለኝም። መታገል ይችላሉ፣ ሐሳባቸውን ማራመድ ይችላሉ። አዘለውን ግራን ትግል ሂደት ነው የሚገዛቸው። ትክክል ናችሁ የሚላቸው የፖለቲካ ማህበረሰብ ሊፈጥሩ ይችላሉ። በዛ ውስጥ የሚያስሄድ ከሆነ እየቀጠሉ መሄድ ይችላሉ የሚል እምነት ነው ያለኝ። ቴንክ ዩ ቴዲ።